لسان الصحاب يمسفت حاولنا تبقى خوينا نهزباوي دحنا تقراي كتوننا إيمان حارنا قادر نقبل حقرنا سنة عبيتي وراي حزبنا عممت أحد كنرتعن فتحي سقومت من ديا دبيت ميديا من ديا دبيت ميديا دبيت اندعتا فلفت تصيحة بريتا دبيت اندعتا فلفت تصيحة بريتا ደደቢት ሚዲያ ፍልፍል ጽጹይ ሐበሬታ ሰላም ጤና ይስጥልን ክቡራትና ክቡራን ከያላችሁበት ሀገር ሰላም እንድትሆኑልን እየተመኘን የዛሬ ሌላ ተጨማሪ ሰበር ዜና ደግሞ ይዘን መጥተናል። አፋር ወዳጃችን የኛ የምንለው ህዝብ እንደ ደደቢት ደግሞ የምንታገልለት ህዝብ ነው። የአፋር ህዝብ በኮማንድ ፖስት ስር አስገብተውታል። አፋር ሰሞኑን ተጨፍጭፏል። እንዳያችሁት በድሮን በጎረቤት ሀገር በጅቡቲ ነው የተጨፈጨፈው። ኤልዳሃር ገብተው ነው የጨፈጨፉት እና የአፋር ህዝብ ያለው እየተፈጸመበት ያለው መከራ ጭፍጨፋ እንዳይበቃው አሁን በኮማንድ ፖስት ነው መተዳደር ያለብህ ብለው በወታደራዊ አገዛዝ ውስጥ አስገብተውታል ማለት ነው። ይህንን በተመለከተ ሌሎች ይህንን የሚመለከቱ ከዚህ ጋር የሚዛመዱ ዜናዎች አሉን። አብደላ ከኔ ጋር አለ። ከአብደላ ጋር ቆይታ እናደርጋለን። አብራችሁን ቆይታችሁ ዝግጅታችን እንድትካፈሉ ለሌሎችም እንድታካፍሉ የአፋር ህዝብ ድምጽም እንድትሆኑ በዚህ አጋጣሚ ጥሬን አቀርባለሁ። ወደ ዝግጅቱ አብደላ እንኳን ደህና መጣ። እንኳን ደህና ቆየህ። አንተም የደደቢት ሚዲያ ተመልካቾችም ለመላ ታጋዮች ለነጻነታቸው የሚታገሉት ሁሉ ለሞቱም ነፍስ ይማር ላሉትም ደግሞ እድል እየተመኘው ሰላምታዬንም ከዚሁ እያቀረብኩ እንኳን ደህና ቆያችሁ ለማለት እወዳለሁ። አመሰግናለሁ። ታንኪዩ አብደላ። አንድ በጣም የሚገርም ዜና ነው የሰማሁትና እሱን እንድታብራራልኝ ነው። እንግዲህ የእንቅልፍ ሰዓት ነው በእናንተ ግን ያው ታጋይ እንቅልፍ የለውም እና ጥሬን አክብረህ ስለመጣህ ከልብ አመሰግናለሁ። አፋር በኮማንድ ፖስት ስር ገባ ተባለ። ሰራዊትም እያቀረቡ ክልሎችም ሰራዊት እያዋጡ እንዳሉ የአፋር ህዝብ በኮማንድ ፖስት እንዲተዳደር እንዳደረጉት ሰሞኑን ካንተ ጋርም ሰርተንበት ነበረ። በድሮን ጨፍጭፈውት ሲያበቁ መግለጫ እንኳን ሳያወጡ አሁን በኮማንድ ፖስት ካልተዳደርክ ብለው የአፋር ህዝብ በእንደዚህ አይነት ሰቆቃ ውስጥ አስገብተውት እንዳለ ሰማሁ። ከዛ ይህንን ከመወሰናቸውን በፊት ደግሞ ልክ የትግራይ ህዝብ ያደረጉት እንደነበር አብርሃም በላይ የሚባል አንድ ህዝቡን የከዳ ሰው አምጥተው መከላከያ ሚኒስቴር ውስጥ ጎለቱትና የትግራይ ህዝብ የራሱ ልጅ የሆነ የመከላከያ ሚኒስትር ነው እየወሰነበት ያለው እንዲባል የአፋርም አፋር ለማጥፋት ሲያስቡ አሁን እያደረጉት ያሉትን ማድረግ ሲያስቡ አይሻ አህመድ የምትባል አንድ የአፋር ተወላጅ መከላከያ ሚኒስትር አድርገው አፋርም መጣ ነበረ ሰሞኑ እና ምንድነው የተከሰተው አፋር ላይ? ለምንስ ነው የኮማንድ ፖስት ስር የከተቱት? ይሄ ለአፋር ህዝብ ምን ማለት ነው? ምንስ ነው ማድረግ ያለበት የሚለው ሐሳብ እንድታካፍለኝ ፈልጋለሁ። አው አንድ ነገር ፍቀድልኝ ከዚህ ከመግባቴ በፊት ለወድ ወረደና ለህውሃት ምስጋና ላቀርብ ወዳለሁ። እሱ ምንድነው ካልከኝ ወድ ወረደ እንደ መንግስት በቀደም ኩናማ ላይ ያደረገው መጎብኘት በጣም ደስ ብሎኛል። በአካባቢው ተጎዱ ከሚባሉት ብሔሮች ኩናማ ናቸው። ትግራይ ነፃ እንደምትወጣ ተስፋ የሰጠኝ ወድ ወረደ ኩናማ ውስጥ ሄዶ ያደረገው ጉብኝት ለኔ ምን ያህል ትልቅ ነገር እንደሆነና አፍሪካ ቀንድ ላይ ተስፋ ያለው ነገር እንደሆነ ለመግለጽ ወዳለሁ። ላመሰግንም ወዳለሁ። ጥሩ ሲሰራ የትግራይም ጉዳይ እንደሚመለከተን እንዲያውቁ ማንኛውም
ሰው በአፍሪካ ቀንድ ላይ ወንድማማቾች ህዝብ ነን። አብረን እዝጌር ነው የፈጠረን። አንዱ ለህዝቡ የሚወደውን ለሌላ ወንድም ህዝቡም እንዲታገልም እንዲያከብርም እንደ ህዝብም ሄዶ በዓልም ይሁን ችግርም ይሁን ደስታም ይሁን አብሮ እንዲካፈል ያደረገው በጣም ላመሰግነው እወዳለሁ። ወደ ጉዳያችን እንገባለን። ለምን ሁሉ ነገር ጥሩ ነገር ሲታይ ማመስገንም መሞጓገስም እንዲቀጥልም ደግሞ መተባበሪ ምንድነው የሚባለው በአማርኛ መጎስጎስም አለብን። ስለዚህ ለዛ ነው የአፋር ጉዳይ ማበረታታት አለብን። አዎ እና ለዚህ ብዬ ነው። ሌላው ወደኛ ጉዳይ ሲገባ ኤሻን ሲያመጧትም እኛ በመጀመሪያ ትግራይን ሊደበድቡ ላይ አድርገዋት ካደረጓት በኋላ እሷን አውርደው ለማ መገርሳን አምጥተው ለማ መገርሳን ከኦሮሚያ ለማራቅ ተጠቅመውበት እሱን ካራቁ በኋላ ያው እንዳልከው የትግራይ ተወላጅ ነው ብለው አምጥተው እዛ ቁጭ አድርገው ትግራይን ከጨፈጨፉ በኋላ ለምን የውጭ አካል ሲመጣ አሁን ጅቡቲም ሌላም አካባቢ እንደሚሰራ የመታው እኮ ወገኗቸው እነሱ ስልጣን ላይ አይደለም እንደ ያሉት እነሱ ነው እንዲባል ለይምሰል ማለት ነው። አሁን እኔ በጣም ደስተኛ ነኝ ዛሬ በሰማሁት ማለት ነው። የአፋርን ህዝብ ከትግል ያቆሙታል ከመሰላቸው በጣም የዋሆች ናቸው። እኛ ለነጻነታችን ነው የምንታገለው። በኮማንድ ፖስት ስር ወድቋል ሲባል እኛ ጠላት በጀርባ ሆኖ ከትግራይ ያታለው አስርበው ተስፋ አስቆርጦ ያምጡትን ወጣቶች እኛ ጋር ያጋፍጣሉ። እዚህም እያስራቡት አስከብበው ተስፋ ያሳጡት ከትምህርት ገበታ ያወጡት ህፃናቶችን አምጥተው ወንድሞቻችን የአፋር ልጆችን ያጋፍጡብናል። ይሄ ነበር ሐሳብ። እኛ ለመግደል ለመሞት አይደለም አላማችን። ሰው እንዲያልተራራና ተስፋ እንዲያገኝ በአገሩ ላይ ክብር ኖሮት እንዲኖር ነው። አሁን ግን ለራሱ ፊት ለፊት ሲመጣ እኛም ስንፈርግ የነበረው ለዚህ ጠላት ባንዳ ሆኖ የሚሰራው ማንኛውም ታርጌት ነው። ኢትዮጵያ ዛሬ እኔ እንደ ሰው ከኤርትራም ጋራ ከጅቡቲም ጋራ ከትግራይም ጋራ ከኦሮሞ ከአማራ ከሶማሌ ከብሔር ብሔረሰቦች ጋራ ቁጭ ብሎ ለገንዘብ ለጥይት መግጃ ለመግደያ ከምናውለው እስቲ እንነጋገር፣ ምን ችግር አለ? ዛሬ አንዳንድ ተናግሬ የነበረውንም ምን ብዬ የነበረው ሰው ይሳሳታል። ዛሬ ራሴን አርሜያለሁና እስቲ ቁጭ ብለን እንነጋገር፣ አገር እንገንባ፣ ሰላም እንፍጠር። ወደዛ ይሄዳል ብዬ ነበር ያሰብኩት። አማራ ላይ ምን አይነት ጥፋት አደረሰ፣ ትግራይ ላይ ምን አይነት ጥፋት አደረሰ፣ ኦሮሞ ላይ ምን አይነት ጥፋት አደረሰ፣ አፋርም ውስጥ በኢሳም ይሁን በተለያዩ ወገኖች በውክልና ጦርነት ምን አይነት ጥፋት አደረሰ። ጦርነት በቃን፣ ሞት በቃው የኢትዮጵያ ህዝብ፣ ራብ፣ ሞት፣ ችግር። ምን ዜና ሰማሁ መሰለ? ጥቁር አንበሳ ላይ የሆነ ማሽን $100,000 የማይመጣ ታቶ ህዝቡ እየተጉላላ ነው። ለዛም ከ100,000 አልተገኘም። ከሀብታሞች እና ከንትን አዋተን እንገዛለን። እስከዚህ ደረጃ ደርሳለች ሀገሪቱ። እና እኛ ትልቁ ቀንድ ወደዛ ነበረ። ይሄ የከሰረ አራዳ ነው የምለው እኔ። የከሰረ አራዳ፣ ያረጀ አራዳ ያው አራዳ ነው። የከሰረ አራዳ ነው አብይ። እኛ ላይ ከኛ ጋር መጫወት አትችልም። ኢናፍ 3000 ዓመት ነው 4000 ዓመት ምኒልክ ቤተ መንግስት ውስጥ ሆነን አገር አጥፍተን ህዝብ አጥፍተን አደሂተን የትግራይ ህዝብ ራቁቱን ቢሄድ አንተ ነህ ተጠያቂ፣ አያቶች ናቸው ተጠያቂ። አፋር ራቁቱን ቢሄድ አንተ ነህ ተጠያቂ። አገሪቱ ባትለማ አስፋልት ብታጣ ይሄ ሁሉ ህዝብ እውቀት ሳይኖረው ቢገዳደል የእናንተው ጥፋት ነው። እዛው አያቶቹ ቦታ ነው የገባው። ስለዚህ ዛሬ ከነዛ ለመገላገል ነው እና እኔ ማንኛውም ኢትዮጵያ እያሉ የሚያቀነቅኑ ድራሚስት እስያስ እንዳለው ሱሱዓት ነው የምላቸው። ኢትዮጵያ ሰው እየሞተ አገር እየወደመ ህዝብ ተከቦ ነዳጅ እየተከለከለ ምን እየተከለከለ አንድ ቃል ሳትናገሩ ኢትዮጵያ የምትሉ ኢትዮጵያ እናንተ ያጠራችኋት ግንብ ቤት ነው። እኛ ታሪክ አለን። ሀገራችን እዝጌር እዛው ነው የፈጠረን። መንግስት የመሰረተው ሰው ነው እና እንደ መጽሐፍ ቅዱስ ከአምላክ የመጣ መጽሐፍ ቅዱስ የያዛችሁ አታስመስሉብን። በአንድነት በፍትህ አብረን እንሄዳለን። ካልሆነ ግን ሁሉ የራሱን ይዞ ይለያያል። የምንለያየውም ራሳችንን ችለን ከሞት ከጉስቁልና ከችግር ለመላቀቅ ነው። ሌላ ምንም አለ። አንድነት ኑሮ እድገት ቢኖር ኖሮ አንልም ነበር። ወደ አንድነት ነበር ጥረታችን የምናደርገው። ስለዚህ እናንተ ስታወሩ ሌላውን ተገዥ ባሪያ፣ እናንተ ገዥ ማን ነው ያደረጋችሁ? ትናንትና ባንዳ ሆናችሁ ከተለያዩ ከሶቪየትም ይሁን ከጀርመንም ይሁን ከአውሮፓ በ1887 ምኒልክ አያታችሁ የመሳሪያ ያመጣ ሲገለን እንደነበረ ዘመን መሰላችሁ እንዴ? አይደለም። ዛሬ ዓለም ሰጥቷል። በመሳሪያ እየገደላችሁ አታኖሩ። በመግባባትና በፍትህ ነው እንጂ የምንኖረው።
ያ ዘመን አልፏል እና ያንን የውሸት ትርክታችሁን ሚሊዮን መጽሐፍ ብታነቡ ዛሬ ውሸት ነው ተብሎ ወደ ቆሻሻ ማጠራቀሚያ ተጥሏል። ይሄን ልላችሁ ወዳለሁ። ከላይ አንድ ቀን እንኳን የሚዲያ ሽፋን አልሰጣችሁንም። እየሞትን ነው። በድሮን በጎረቤት እየተደበደብን ነው። ወረራ እየተፈጸመብን ነው። አገር ተወስዶብናል 800 ኪሎ ሜትር ከዜላ ጀምሮ አሰብን ሲያገኝ ነው ዜላን ለሶማሌ ሰጥቶ ኃይለ ሥላሴ አሰብና ምጽዋ ላይ የነዛን ህዝብ እየገደለ እዛ ላይ ፊልሙ የተሳካ ሲመስለው ነው የተወው። ከዛ ፊት ምን እያለ ነበር እናውቃለን። ታሪኩን ሁሉ አንብበናል። ማን እንደሆነ ተረድተናል። ዛሬ እድሜ ለኢህአዴግ ትምህርት ቤትም ሰርቶ አንዳንድ ነገሮችም አይናችን እንድንከፍት ዓለም ላይ ምን እንደሚሰራ እንድናውቅ እድል ተሰጥቶናል። ዛሬ እንደ ትናንትናው እናንተ ስታስቡ እኛ እንደ ዛሬው ነው የምናስበው። እናንተ እዛው ሆኖ ዘምሩ፣ ጩሁ፣ እንደ ገደል ማሚቱ ጩኸታችሁ ወደ እናንተ እንጂ የሚመለሰው የምንሰማበት ጆሮ የለንም። ለማየት ነው የምንፈልገው፣ በተግባር ነው የምንፈልገው። ፍትህ በተግባር፣ ስራ በተግባር፣ እድገት በተግባር። ስለዚህ ኮማንዶ ፖስቱ መምጣቱ ኤሻ በቀደም ወደ ጅቡቲ ሲሄድ እሷን እዚህ ስራ ሰጥቶ ነው የሄደው። አፋርን ለማጋጨት ለማጋደል ከኤርትራ ጋር ለማጋጨት ጅቡቲን ደግሞ ለማስፈራሪያ ለመጠቀም የተለያዩ አጀንዳዎችን ይዞ ሄደ። እሷ አፋር ስለሆነች ካሁን በፊት የኤርትራ ልኡክ ወደ ጅቡቲ ሲሄድ አሊ ሰይድ አብደላ ነበር የሚመራው ልኡኩንና ነፍሱን ይማረው ጀግና ተጋዳላይ አሊ ሰይድ አብደላ ከሪካሬን ይዘህ እንዳትመጣ አሉት። እሱ አፋር መሆኑን አያውቁም። እኛ እኮ ኤርትራውያኖች በብሔር ልዩነት የለንም ማለት እኔ ነኝ ልኡኩን መርጬ የወጣሁት ከሪካሬ ብቻ አይደለም አፋር እኔም አፋር ነኝ አላቸው። እና የጅቡቲ ሴራ ምንድነው? አፋርን የማጥፋት አካባቢውን የመቆጣጠር ኢትዮጵያ ላይ ኢትዮጵያ እኛን አሳድጋ ወንድሞቻችን እዛ ያሉትን አክብራ ፍትህ እንድናገኝ ደግሞ አንዳንድ ጫና ያደረገች እንትን ከሚል ከጅቡቲ ጋራ በትንሽ ቅራኔ እንትን ስትል ቀስቅሳ ከዛ በኋላ አውድማ በከቲና አስራ የምትሰጠው አፋር ነው ያለው። ያ ዘመን የለም ነው የምላቸው። እና ኤሻን እዚህ ትቶ እሱ እዛ ከነልኡክ ነዳንኤል ዲያቆን ዳንኤል ሳይተርፉ የሄዱበትን እሷን እዚህ ትቶ ዝም ብሎ የተረንተረት ጫወታ እንድትጫወት እዚህ አድርጎ ምንም ፍታህ የሌለውን እዛ ሂዶ ከወሰዳቸው ኃላፊዎች ጋራ አብረው ተገናኝቶ በኋላ ለብቻ ነው የተገናኙት። ከተገናኙ በኋላ መልእክቱ ደርሶናል። እኛ እስከ አዋሽ ድረስ በድሮን እንደበድባለሁ፣ የአፋርን መሬት በሙሉ እቆጣጠራለሁ፣ ጅቡቲ ላይ እንዳሉ ተላላኪ ያደርጋቸዋለሁ ይመስልሃል ነው ይመስልሃል። እኛ ለነጻነታችን አብይ አንተ ጋር እንሳለም፣ ሌላው ጋር እንሳለም፣ በወይት መንገድ ነው የሚያዋጣን። እኛ ነው የምናውቀው። ስናገር ነበር አንተ ማጠገብ መጥቼ ብዙ በራፎች እየተከፈቱ ነው ስለነበር ብዙ በራፎች ተከፍተዋል። አማራጮች እዝጌር ሰጠን። ተበዳዮች ስለሆን እዝጌር ብዙ አማራጭ ሰጠን። ዛሬ ትግራይ፣ ኤርትራ እኔ የምላቸው ይሄ ጽምዶ ባስቸኳይ እንትን ብሎ የጅቡቲን ተወላጆች ደብልቀን ጽምዶው ከኛ ጋር መሰራት አለበት። የፖለቲካ ሲስተምና ከጊዜ ጋር እንጠቀማለን። ግብጽ አለች፣ ሳዑዲ አለች። እነሱ ደግሞ ከጅቡቲ ጋር እስማኤል የሚጫወተው ይሄ አረመኔ ገዳይ ከሱ ጋር ሌላ ካርድ እንመዛለን። አፋር ደካማ ህብረተሰብ ስለሆነ የነዛን ጥቅም ከመናጣ እስማኤል እነዛን አግባብቷልና በዛ የሚባል የሰው የመጨረሻ ዓለም ላይ የማይገባ ስተት እንዳትሳሳቱ ነው የምለው። ይሄ እንደ ምክር ነው፣ ማስፈራራት ሳይሆን እንደ ምክር። ይሄ ፋይል እስማኤል እንዴት እንደሚጫወት ከኔ የበለጠ ሲያስ ያውቀዋል፣ ከኔ የበለጠ ህወሓት ያውቀዋል። እስማኤል ምን አይነት ሰው እንደሆነ የታወቀ ነው። ስለዚህ በህወሓት ጊዜ ምን አደረገ? እኔ ማዕከላዊ ሰው ነኝና አጽዋር ማስገባት አትችሉም ብሎ ከህወሓት ጋር ተጋጭቶ ሻዕቢያና ህወሓት ማዕከለኛ ሰው ለመሆን አስመስሎ ዶላር ከአሜሪካ የተቀበለ ቀን በዱሜራ አድርጎ ነው በሚሳይሎችና በምናምን ስንት ወንድሞቻችንን የገደለው። እና እስማኤል የተቃጠለ ካርድ ነው ያዘውና በተቃጠለ ካርድ እኛ ወንድሞቻችሁን አታርቁ። እኛ አንድ ነገር ቃል ነው የምንገባላችሁ። ፍትህ ካጣን አማራጭ እንፈልጋለን። አልዋሽም። እኔ ፖለቲካ ቁማር እዚህ አሻሽላለሁ ብዬ ፍትህ እስካለ ድረስ ባንዲራ የሚባል አንፈልግም። የኢትዮጵያ አፋር መንግስት የሆኑ ምን ይሆኑ እናግዛቸዋለን እስከቻልን ድረስ እስከ መስዋዕትነት። ኤርትራ ውስጥ ግን ወንድሞቻችን እኛን በተገቢ አክብረው እነሱም ተከባብረን ምንኖር ከሆነ አንፈልግም። ትናንት አባቶቻችን አብረው ተቀብረዋል አንድ መቃብር ውስጥ። ምንም ከትግራይ ወንድሞቻችን ጋር እንደዛ። ኢሳንም ደግሞ ጅቡቲ ስላለ በአፋር ደም 5 እጁን ያላጨማለቀኛ ምንም አንለውም። ሰው ነው ይኖራል እንደማንኛውም ሀገር ዜጋ።
ተወልዷል እዛ ብሏል አረቡም ሶማሌው አንድ ሆነን ፍትሃዊያን ሆነን ለመኖር ነው የምንፈልገው ስለዚህ ዛሬ እሱ ከዚህ ከአብይ ጋራ የሚናገረው ሌላ ነገር ነው ከናንተ ምስጢር እየወሰደ አብይም ጋራ ነገ ያችን ካርድ ለመጣል ነው ጠባብ ሶፋ ላይ ያስቀምጣቸው ምን ያስቀምጣቸው ድራማ ነው የሚሰራው እስማኤል በጣም የደህንነት ሰው ስለነበረ በአካባቢ ያለውን ፖለቲካ በደም አድርጎ ፈትፍቶ የበላ ሰው ነው ከተንኮል በስተቀር ጅቡቲ 500 ሚሊዮን ከጅቡቲ ካምፕ ካላቸው ታገኛለች ወደ 2 ቢሊዮን ከኢትዮጵያ ታስገባለች የጅቡቲ ህዝብ ሀብታም ሆኖ መኖር ይችል ነበር ዛሬ አፋር ኦቦክ ላይ ሆስፒታል የለውም ቶጆራ ላይ ትንሽ ሆስፒታል ነው ያለው ስራ ላይ አይቀጠሩም ቋንቋቸውም እንዲጠፋ ተደርጎ እስማኤል ዑመር ጌሌ አፋር ሶማሌ አረብ ነው ያለው እንግዲህ ጅቡቲ ውስጥ እና ኢሳ በፈረንሳይ አፍ መናገር ሲገባው አፋር ከተማ መጥቶ እንኳን በሶማሊኛ ነው የሚናገረው የንቀቱ ንቀት ስለዚህ እኛ በጣም እናመሰግነዋለን አሁን እያታለለን ሳይሆን እየደቆሰን በቦክስ እየደቆሰን ነው መግዛት ያዘ ድሮ እያታለሉ ነበር እስማኤል ግን በጣም እናመሰግናለን አሁን ማድረግ ለያስከው በጣም እናመሰግናለን እኔም ማዝነው ለኢሳ ህብረተሰብ ከሶማሌም ጋር አጋጭቶ ከኦሮሞም ጋር አጋጭቶ ከአፋርም ጋር አጋጭቶ አገር አልባ እንዳደረጋቸው ነው እስማኤል ትልቅ አገር ሰርቶ እንደሚተውላቸው ይመስለው ይሆናል በጣም አፋርን እስማኤል አንተ አደሂተ አዳክመ ሞራሉን ገለ ባህሉን አስቀይረ ያስካቸው ትንሽ ጉጅሌዎች እንደዛ ሊመስል ይችላል አይደለንም አንድ ለአንድ ዛሬ አፋር ልጅ ጅቡቲ ውስጥ እንዴት አይነት እንቅልፍ ነው የተኛው ትናንትና ከትምህርት ቤት ወጣ የገደሏት ልጅ ይሄ ቪዲዮውን ተላልፈን ላንተም ልክልህ ነበር በደም እንከታተላለን ይሄ እንዲቀር ደግሞ እየሰራን ነው ያለነው አንከሌት ምንድነው የከለከሏቸው ከአሁን አፋር ወደ ጅቡቲ እንዳይሄድም ከለከሉ መንገድ ዘግተዋል ባለፈው በጅቡቲ ድሮን ነበር ያስቀጠቀጡት የአፋር ህዝብ አሁን ደግሞ እንዳይሄድ ከልክለውታል መግለጫ እንኳን አላወጡም ባለፈው ተደብድበናል ብለው ለምን ከለከሉ ምንድነው እዛ ላይ ያለው ኦኬ ኮነባ ላይ ወርቅ እየወጣ ነበር ከልክለዋል ኦኬ ዳሉ ላይ ጨው እንትን እያሉ ነበር ከልክለዋል ወደ አፍዴራም ጨው እንዳይሰሩ እርሻም እንትን እንዳይሉ ጆኖሳይድ ትግራይ ላይ የተደረገው ከበባ ነው የኛ ግን ጆኖሳይድ ትግራይ አቅም አላት ዛሬ ከኤርትራ ጋር በደም አንዳንድ ዶንቆሮ ወይ የደርግ ወታደር ልጆች የሚያወሩት ወሬ ካልሆነ በስተቀር ሰው ከጊዜ ጋር ነው የሚሄደው ትናንትና ተጋጭተናል ሁለቱም በኩል መስዋዕት ተከፍሏል አግባብ አይደለም ብለናል ዛሬ ጾምዶ ግን ታርቀን ሴጣን እንዳጣላን አውቀን የትግራይ ህዝብ መታገድ የለበትም መሞት የለበትም መራብ የለበትም ባህር አለን ይግባ አገሩ ነው ወንድሞቻችን ናቸው ሰው ናቸው ከሰውም አልፎ ወንድሞቻችን ናቸው ስለዚህ አንዳንድ መተው እዚህ ጽምዶ እንደዚህ ነው እነሱ አሁን ይሄን ያገዱት አፋርን ህዝብ ለመግደል ነው አንደኛ ትግሉ ህዝባዊ ትግል እንደሆነ ተረዳኝ በጅቡቲ ወደዛ እየሄዱ ነው ከዚህም ደግሞ ሳዑዲያ ሄደው ጅቡቲም ተሸክመው እየበሉ ነው አወል አርባ ጆኖሳይድ ፈጽም ተብሎ የተላከ ተላላኪ ነው ጆኖሳይድ እየፈጸመ ነው የአፋር ህዝብ ደሞዝ አያገኝም ዛሬ የሚሰራበት መስሪያ ቤት ሌላው አማራው ይሄዳል ኦሮሞው ይሄዳል ሌላ የኢትዮጵያ ዜግነት ያላቸው ይሄዳሉ አፋር ኮንክ ግን ወደ ጅቡቲ መሄድ አይቻልም በጣም ጥሩ ስራ ነው የሰራችሁት ለማለት ወዳለው አንድ ቅድም በጣም ደስተኛ ነኝ ያልከኝ ኮማንዶ ፖስት መደረጉ በጣም ደስተኛ ነኝ ለብልጽግናዎች ምልክላቸው ግን እናንተ ያስገደላችሁ የገደላችሁ መከላከያ ነው ለማለት ከሆነ ይሄ ቁማር ተበልቷል ገና ሳይበስል የተበላ እንትን ነው ይሄን አትድከሙ ነው የምላቸው የሆነ ሰው መከላከያ ከገደለው እናንተ ናችሁ ገዳዮቹ ትጠየቃላችሁ በብልጽግና አባል የሆነ ይጠየቅበታል ይሄን ያመጣችሁ እናንተ በደም ስለምንጠያየቅ ባህልና በሁሉ ነገራችን የተሳሰርን ስለሆን ይሄን ለማጥፋፊያ መከላከያ ነው የገደለው ያላችሁ የደሃውን ልጅ ለማስገደል ያመጣችሁ ስለሆነ መከላከያ ቢገለድ ግን መከላከያ ጋር እንገጥማለን ስንፈልገው የነበረው ኃይል ስንፈልገው የነበረው ጠላት ባንዳ ተላላኪ ጀርናሎች ህዝባቸውን እያጠፉ ሀገራቸውን እያወደሙ መከላከያ ማለት ከሀገር የሚከላከል እንጂ የሀገር ልጅ የሚገል ፍትህ የሚጠይቀውን የሚያፍን የአንድ ባንዳ ቡድን ተላላኪ አይደለም ኢትዮጵያ ፌደራል ነው የምትባለው ፌደራል አብይ አህመድ እንደፈለገ እንዲጫወቱበት የሚደረግ ተቋም አልነበረም ሰው ስላልሆናችሁ ቁሻሻ ባንዳ ሐሳድ ስለሆናችሁ ያው ሲያስ እንደገለጻችሁ ሁሉ ብልጽግናዎች ዛሬ በሱ እጅ ሆናችሁ የገዳይ ስኳድራ ሆናችሁ በየቦታው ሞት እየፈጠራችሁ ነው
ይሄ ሞት ግን ቤታችሁ ድረስ ይገባል። እናንተ አለም ለልጆቻችሁ ደም ነው መተው ያዛችሁት እዚህ ያላችሁት እየናቀ እያወረደ እና በጅቡቲም የከለከሉን ያው ትግራይ ላይ የተደረገውን ከበባ ለማድረግ ነው። የአወል አርባ መንግስት ገንዘብ ወደ ጅቡቲ ነው የሚያሸሸው በግመል አድርጎ ከዛ መኪና ይጭናል። ወርቅም ከተለያዩ ቦታ አምጥቶ ወደዛ የሚያሸሸው እሱ ነው። ኮንትሮባንድ መሳሪያ የሚያስገቡት የሚሸጡት ኢትዮጵያ ውስጥ እነሱ ናቸው። ሁሉ ነገር የሚያደርጉት እነሱ ናቸው። ያው የአፋር ህዝብ ቶሎ አላለቀምና ቶሎ ያላለቀበት ምክንያት ምንድነው? ጅቡቲ ይሄደ ይሸከማል። ወደ ሱዑዲያም ደግሞ መንገድ የቀናው የሚሞት ስንት አለ። አንዳንድ የቀናው እኛ የአፋር ሴቶች 40 በአንድ ቀን ጀልባ ውስጥ የሞቱት ጅቡቲ ላይ ነው። ዋው ወደዛ ይሄዱ ሴት ከቤት ወጥቶ አያውቅም። እና በድሮን ተመተን እኛ ከነሱ መግለጫ እንጠብቅም። አስገዳዮቹ እነሱ ናቸው። ዛሬ ኢሳ 16000 የሽኔሌ ዞን ጠባቂዎች ተብሎ ኮማንዶ አሰልጥነው እንደ ፍዑ 10 ኪሎ ሜትር ላይ እንዳሉም ሰምተናል። እንደ ፍዑ አይደለም በራህሌ ብትደርሱ አትወጡም ነው ያልኳቸው። እኔ ከ4 ዓመት በፊት ትመጣላችሁ እንደምትመጡ እናውቃለን፣ አትወጡም። ይሄን ከእግዚአብሔር ጋር ኢንሻአላህ ልበል ደግሞ ፍቃድ እግዚአብሔር ነው። አይወጡም እና የሞት ድግስ ነው የደገሱልን። አብይ ግን በጣም እኔ የሚያሳዝነኝ እንዳመጣጡ ጥሩ ሰው መስሎን ነበረ። ሁሉም አጨብጭበን ነበረ። እሱ ከመጣ አወል አርባ እዚህ ስልጣን ላይ ከወጣ ሞት አንድ ቀን አድሮ አያውቅም ከአፋር። ግን ይሄን ህዝብ አላወቁትም ማለት ነው። አልገባቸው። እሱም ውጭ ያሉትን ፖለቲከኞቹ ምኑም ከሚገርም እኛን እንደ ፖለቲከኞች ውጭም ሆነው የሚተነትኑት አንዳንዶቹ እኛን የሚያውቀን የትግራይ ህዝብና የኤርትራ ህዝብ ብቻ ነው በደንብ የሚያውቀን። ለምን እነሱ የሚያዩት አባቶቻቸው ናቸው እንጂ እኛ አምላክ ሀብት ሰጥቶናል፣ አገር ሰጥቶናል። ፖታሽ 600 ዓመት ቢዛቅም የማያልቅ ፖታሽ ሰጥቶናል፣ ወርቅ ሰጥቶናል፣ ዩራኒየም አለን፣ ነዳጅ አለን። አገራችን ሀብታም ነው። ይሄን ህዝብ አባቶቻቸው ራቁቱን አድርገውት ሳለ እንዳይማር አድርገውት ሳለ የነሱ ከተሞች የኛ ከተማ አይመስልም፣ የኛ ከተማ የነሱ ከተሞች አይመስልም። ይሄ ውስጥ ዛሬ ሰመራ ሂደህ ሂርና የምትባል ከተማ ድሬዳዋ ላይ ያለች ከተማ አስበተፍሪን አትመስልም ሰመራ። እና እነሱ ያደረሱብን በደል አባቶቻቸው ያደረሱት አባቶቻችን ላይ እንደ ተፈጥሮ ቆጥሮ ሲንቁን በጣም ይገርመኛል። የሚናቅ ህዝብ አይደለም የአፋር ህዝብ። አባቶቻቸው ፈርተውን ነው እዛ ደረጃ ያደረሱት። እነዚህ ግን ያዩትን አይተው ሰው ባለመሆናቸው አምሮም ስላልሰጣቸው በጣም ይንቁናል። እንደሚንቁንም እናውቃለን። እኛ ደግሞ ከዛ በላይ እንልቃቸዋለን። አውሬ ነው የምንላቸው። አላ ነው የሚለው አፋር ለነሱ አውሬ ነው የምንላቸው እኛ ነን። ስለዚህ አውሬ ደግሞ ምንድነው? ትገለዋለህ እንጂ እንትን የለውም። ስለዚህ ያው እዝጌር በሰላም ያገጣጥመን። ድሉን ደግሞ እዚህ ላይ መተን ኢንሻአላህ እናበስራለን። የኛ ጀግኖች ራሳቸውን ማጥፋት ያውቃሉ፣ መማረክ ግን አያውቁም። እስካሁን ድረስ የተማረከው መከላከያ ላይ አፋር የሌለ መስሎ ነው የገባበት ቦታ ገብቶ ያው እንግዲህ ከፈረደበት እዛው ነው የሚሰዋው እንጂ እጅን የሚሰጥ የለም። በኤርትራ ኢትዮጵያ ጦርነት ማይተ ይሆናል፣ በዚህ ፋኖም በመከላከያ አበደን። እኛ የምንኮራበት አምላክ የሰጠን ጀግና ትውልድ አለን፣ ጀግና ህብረተሰብ አለን። አንዳንድ ባንዳ ግን ያለውን ነገር ለማስተባበር ኬላ ያደርጋል፣ ምን ያደርጋል። እንዳወል አርባ ያለውን እኮ አይተው ነው የሚገምቱ። እኔም ደግሞ እዚህ አንተ አትገምትቻ ባወል አርባ አትገምተን፣ በዒሻ አትገምተን። ባንዳ አይደለንም። ውጭ ሀገር መኖር እየቻል ለህዝባችን ድምጽ ምን ሆነው ፍትህ ወደ አሁን እኔ ለኩናማ ስናገር ነበር። ከታተላለሁ የትግራይን ጉዳይ እዛ የሞቱትንም በራብ የሚገላቸውንም ይሰማናል። እንደ ሰው አውሬ አይደለንም። እኛ ጀግኖች ነን፣ የዋሆች ነን፣ ህዝባችንን እንወዳለን። እኛ ትግራይ ነበረ በትግራይ ዘግተውናል እንዳንሄድ። ህክምና የምናገኘው ከትግራይ ነበር። አንዳንድ ነገር የምናመጣው በሰሜን ያለው ከትግራይ ነበር። ህዝባችን ዘግተውታል። አሁን ደግሞ በጅቡቲ ያለውን ዘጉት፣ በድሮን እየደበደቡት ነው። ወደዛ መሄድ አይቻልም። እንደሰማው ኦላ አለ፣ በዛ በኩልም ሸኔ አለ። አዲስ አበባ ራሱ ተከባ ነው ያለችው። እና ልዩ ኃይላችንንም አፍርሶ እንዲገሉ ዛሬ የሶማሌ ልዩ ኃይል ገባ፣ የኦሮሞ ልዩ ኃይል ገባ፣ የደቡብ ልዩ ኃይል ገባ። አዲስ አበባን እነሱ ናቸው የሚጠብቁት ይባላል። አፋር ኢትዮጵያዊ አይደለም፣ ትግራይ ኢትዮጵያዊ አይደለም። ልዩ ኃይሎች አሁን ያነሳው ነጥብ ልውሰድና ሶማሌም ልዩ ኃይል አሰልጥኖ ነው የላከው። እያንዳንዱ ክልል አሁን ልክ ትግራይ ላይ ያደረጉት እንደነበረ አሰልጥነው እንደላኩ ነው የሰማሁት።
አዲስ አበባ ዙሪያ ብቻ ሳይሆን ወደ አፋርም ጭምር ሊያዞምት ይችላሉ። በኮማንድ ፖስት የሚያስተዳድሩት ከሆነ እንደዛ ነው። እና ሶሻል ሚዲያ ላይ የተወሰነ ቅድም ከተደዋወልን በኋላ ሳይ አፋር ነፃ መሆን አለበት ይላል የአፋር ወጣት። ነፃ አፋር ነው የምንፈልገው። ካሁን በኋላ የሚሸውደን ሰው የለም። ነፃ ሀገር አፋር እንፈልጋለን። ምክንያቱም አፋር ይህን ፈልጎት አይደለም፣ ሲጨንቀው ነው። ፍትህ ጠየቀ፣ ለመነ፣ እንደ ሰውም አልታየም። አሁን ደግሞ ይባስ ብሎ በኮማንድ ፖስት ትተዳደራላችሁ ተብሎ መምጣታቸው ይሄ በጣም አሳስቦናል ይላሉ። ምናልባት ኢትዮጵያ እየሄደችበት ያለው ወደ እናንተው ሰራዊት፣ ወደ እጉግመ ሰራዊት ወጣቱ እየጎረፈ ነው። እናንተም ከምትችሉት አቅም በላይ ሆኖ እየሄደ ስለሆነ ባለፈውም አንድ ከዛ ከውስጥ ደውሎልኝ ኤልዳሃር ላይ በድሮን የጨፈጨፏቸው ወጣቶች ለምንድን ነው እንደዚህ የጨፈጨፋችሁ ሲሏቸው አይ ወደ ሐጂ ኢብራሂም እኮ ስለምትሄዱ ነው፣ ወደ እጉግመ ሰራዊት እኮ ስለምትሄዱ ነው አሉ። ለምንስ መግለጫ አልሰጣችሁም ታዲያ ሲባሉ ግን ዝም ነው። ህዝብ ነው ያለቀው፣ ህዝብ ነው የተጨፈጨፈው። እና አፋር ነፃ መሆን አለበት የሚለው አንድ። በሌላ በኩል ደግሞ ኢትዮጵያ ከሌሎች ክልሎች እንደዚህ እያዋጣች ማምጣቷ ክልሎቹ ልብ ማድረግ ያለባቸው ከትግራይ ጭፍጨፋ ከትግራይ ጄኖሳይዳዊ ጦርነት መማር የለባቸውም ወይ? ህዝብ ነው ያለቀው። አሁን ወደ አፋር ቢያዘምታቸው የአፋር ህዝብ እንደዚህ ቢጨፈጭፍ ተገቢ ነው ወይ? አፋር ነፃ ነኝ ካሁን በኋላ ብትል መብቱ አይደለም? እንደዛ አሁን ወጣቶቹ እያሉት ያለው እንደዛ ነው የምታስቡት እናንተም? እንዴት ነው? እኛ ነፃ ሀገር ለመስረት ነው የምንፈልገው። ካሁን በኋላ ኢትዮጵያውያን አይደለንም። እሷ አርቃናለች፣ ገላናለች። ልጅ አባት ልጁን አይገልም፣ ወንድም ወንድሙን አይገልም። ተረዳ? እንደ ሀገር ይሳሳታል፣ ይቀጣል። ህዝብ ሁሉ ጄኖሳይድ አይደረግም። ዛሬ የ10 ዓመት ልጆች ተይዘዋል ደሎል ላይ ወደ ሐጂ ኢብራሂም እየሄዱ። በዚህ አጋጣሚ የኤርትራ መንግስትም ጠይቀው በጣም ብዙ ህጻናቶች ይመጣሉ። አባታቸው የሞቱትን በትግራይ ጦርነት ያለ አግባብ አስገብቶ ያስጨፈጨፉትን ህዝብ ዛሬ ሐራም መሬት ብሎ ሽፍቶች አምጥተው ደግሞ እናቶቻቸውን እህቶቻቸውን እየደፈሩ ከፍተኛ ችግር ከትግራይ በተለያየ ወገናቸውን ከርቶ የመጡት እዛ የሚያደርጉትን በደል እንደገና የሚሰሩበትን የጨው ጉድጓድ የወርቅ ሲያወጡ የነበሩትን ሁሉ ተገልክሎ ሌላ አንድን እኮ ነገር ስትከለክል ሌላ አማራጭ ታመጣለታለህ። ያለ አማራጭ አትበሉም አትጠጡም የተባለው ህዝብ ወደዛ የወረዱ ነው። የ10 ዓመት ህፃናቶች ሳይቀሩ ዛሬ 3 ተይዘዋል ደሎል ላይ። እና እኔ በቀደም ለታ ወደ 57 የሚሆኑ ከሆነ አካባቢ ሄደዋል፣ 7 የሆኑ ከሆነ አካባቢ ሄደዋል። አሁንም የሚሄዱ ዛሬ ትናንት ዛሬም ያዘጋጀናቸው አሉ። በዚህም ደግሞ ከትግራይ ወንድሞቻችን ጋር ተነጋግረን ከኦላም ጋራ ከሸኔም ጋራ ተነጋግረን መንገድ ከፍተናል። እነሱ በሚመስላቸው በጅቡቲ ቢዘጉ ወላ በምን ቢዘጉ አበደን። ስለዚህ እኛ ነፃነት ነው የምንፈልገው። የአፋርን ህዝብ ጄኖሳይድ ለማድረግ ነው ያልኩ። አንተም ግደል እኔም እገላለሁ፣ ያው እንጨፈጭፋለን። በዚህ እጅ እስከሚሰጡ የቀሩት እንጨፈጭፋለን። እኛ እጅ የምንሰጥ አይደለንም። የሚያግዘን አተን ነበር ካሁን በፊት። ዛሬ ከትግራይ ጋር ያለን እነሱ ከትግራይ ጋር እንትን ብላችሁ የነሱ ባንዳዎች አህመድ ሐኪም የሚሉት የጸጥታው ሲናገር የነበረው ወደ እጉጉማ የሄዱት እብዶች፣ ሌቦች፣ ለማኞች አለ የሚበሉ ያጡት ያበዱት ወንድሞቻቸውን ቤተሰቦቻቸውን ጨርሳችሁ ያላችሁት ውሸት እንደሆነ የተረዳ መብቱን የተረገጣችሁት ልጁን የምታስደፍሩ እናቱን የምትደፍሩ ወንድሙን የምትደፍሩ ነው ያሳበዳችሁት። እናንተ መብቱን የረገጣችሁት አንድ ሌቦች የምትለው ያለው ሰው አይሰርቅም ያደህያችሁት የሚበላ ያሳጣችሁት የጨቆናችሁት ህዝብ ነው። ለማኞች ነው የምትለው የአፋር ህዝብ ሁሉ ለማኝ ያደረጋችሁት የመጣውን ባጀት ቪላ እየሰራችሁ ሚስቶቻችን ከዱባይ የሚመጣውን ጢሳጢስ በ50 ሺህ 60 ሺህ እየገዛችሁ ከነዛ ሴቶች አቅፋችሁ እያደራችሁ ቪላ ውስጥ በአይሲ እየተኛችሁ እነሱ የሚበሉ አተው የሚሄዱ ለማኞች በየበረንዳው ላይ ትምህርት እንዳይማሩ የሚያስተምሩትን መምህሮች ደሞዝ ከልክላችሁ ሕክምና ከልክላችሁ ልጆቻቸው አምቡላንስ ላይ የሚሞቱባቸው እናቶች የሚሞቱባቸው ወንድሞች ህዝቡን አሳር ነው የሆናችሁት። ስለዚህ የእናንተ እድሜያችሁ አጭር ነው። እኔ ለአፋሮች ምልከው ብልጽግና ይሄዳል ሳይወድ በግድ የሞተው ይሞታል ይሄደው ይሄዳል። አጭር ጊዜ ነው ያለው፣ ብዙ ጊዜም የለውም። በኔ ግምት ከሆነ ከ2 ወር አያልፍም። በኔ ግምት 2 ወርም አይቆይም።
ስለዚህ ሶማሌ ልጆቻችሁን አትላኩ። ሙስጠፋ ትልቅ ጨዋታ እየተጫወተ ነው። ፖታሽ የሚወጣው ከአፋር ነው የሚመረተው ሶማሌ ነው ብሎ የናይጄሪያው የማዳበሪያ ፋብሪካ እዛ አድርጓል። ፖታሽ አታገኘውም፣ እኛ መንግስት ነን፣ አታገኘውም። ፋብሪካው እዛው አፋር ውስጥ ይሰራል። ለጎረቤቶቻችንም ለአማራ መንግስትም ለኦሮሞ መንግስትም ለትግራይ መንግስትም ከዛ ይሸጣል። ከዛ መንግስት ይሆናል ደግሞ እነሱ። አንድ ኢትዮጵያ የምትባለው ተረንተረት አብቅቷል። አፍሪካ ላይ እንበጠብጣለን፣ እንገላለን፣ እናስገድላለን። ሁሉን ሪሶርስ በእጃችን አድርገን ኃይል ነው አንፈልግም። እኛ በኃይልነት አናምንም። በፍትህ በኩልነት በጭንቅላት የሚሰራ ለምን አንዲት ቀበሌ አትሆንም? መንግስት ሆናለሁ ካለች ትሆን። ከሷ ጋራ ያለን ጉርብትና ያለን ፍቅር ያለን አብሮ መተባበር መስራት በቃ እንደ አውሮፓ 50 ምናምን መንግስት እኮ አላት። ከዛ ውስጥ የሚታወቁት የተወሰኑ ናቸው። 5000 ህዝብ ያለው መንግስት አለ። ደሴት አንድ ከተማ እንደ ሉክሰምበርግ ያለ አንዲት ከተማ ነች። ስለዚህ ሰላም ነው የምንፈልገው እና ነጮች የኛን ሀብት ለመቦርቦር ድሮ ያነሱትን ካርታ በዛ ትሄዳላችሁ። አንሄድም። ወሰዳችሁ እኮ ጊዜ ምን አሳደጋችሁ? ደርጉ መጣ፣ ኃይለ ሥላሴ መጣ፣ ጂኒ መጣ፣ ምን ጭፍጨፋ፣ ሞት። የሚሰራውን አታሰሩ፣ መፍቱን የሚጠይቅ መብት አትሰጡ፣ የሚበላ አታቀርቡ። ዛሬ ይኸው ሴፍቲኔት ብለው ለድሃ ህዝብ አራሽ አይደለም ምንም ነገር አልተፈጠረትም። የሚሰጡትን የነበረው ገንዘብ ቆረጡበት፣ ተቆርጧል። የለም ካሁን በኋላ እንዳጠይቁ ነው የተባሉት። ስለዚህ አብይ አህመድ ከዚህ ጋር ያልተላከልንን ሞት እዛ ልንጠብቅ ነው እንዴ? እየታገልን እንሞታለን። ነገራችን ሀብታም ነው። ቻይና ይምጣ አሜሪካ ይምጣ ሌላም ይምጣ ገብቶ ይሰራል። ጨው እንደሆነ ዛሬ ኡጋንዳን ቢልኩት ደቡብ አፍሪካን ቢልኩት ሌላ ዓለም ይገዛ ነበረ። በቂ ጨው አለን። በጨው ብቻ ይተዳደር ነበር። አፋር አፍናችሁ ይዛችሁት እናንተ ቫይረስ፣ የጉበት በሽታ፣ ኤችአይቪ፣ ሺሻ፣ ጫት፣ ወልፈኛ እንዲሆን ሐሺሽ፣ ድራግ ወጣቶቻችን እንዳይማሩ የራሳችሁን ካድሬ አምጥታችሁ እንዳያስተምሯቸው ደረጃ እንዳይደርሱ እያደረጋችሁ አንዳንድ አዲስ አበባ ምናምን ልጆቹን የሚያስተማር ካልሆነ አፋር ክልል ተምሬ እኔ ዶክተር ሆንኩ ወይ ማስትሬት ወሰድኩ ወይ ዲግሪ ወሰድኩ የሚል አታገኝም። የለም ሲያጨበጭቡ ነው የሚውሉት። አንድ ክላስ ላይ ወደ 200 ወጣት ምንድነው የሚማረው? ትምህርት ቤቱን እንኳን አላስፋፋም። ስለዚህ በሁሉ ወገን ተበድለናል። በደል በቃን ነው የምንለው። ካሁን በኋላ ደግሞ አንድ ነገር ነው እዚህ የምላቸው፣ በኢትዮጵያ ደረጃ በፍትህ ካላሰባችሁ ሰላም አታገኙም። ሰላም ብቻ ምን ሆነው እኛ ነን። ይሄን ነው የምለው። ትግራይ፣ ኤርትራ፣ አፋር ሰላም ብቻ የሚሆነው ይሄ ሰው። ትግራይ አንድነት አላቸው፣ ያውቃሉ። ገዳያቸውን በደንብ ገብቷቸዋል። ተሞክሯል። ደግሞ ዝም ብለው በጆሮ አይደለም 1 ሚሊዮን እኛ ደግሞ አይተናል። እኛን ቀስቅሰው ሌላን ቀስቅሰው ትግራይ ውስጥ አስገብተው ወንድሞቻችንን እንድንገል ራሳችንን እንድንሞት ከዛ በኋላ ምን አይነት እስክስታ እየተጫወተ ነው ላይታችን ላይ ተረዳ። ይሄ ስለገባን እኛ የሞት አውድማ አንሆንም። መስዋዕት እንከፍል ይሆናል ትንሽ መስዋዕት፣ ግን ኮማንድ ፖስት አቋቋማችሁ። ኮማንድ ፖስት በመቋቋሙ እኔ ዛሬ ደስተኛ ነኝ። እየሳኩ ነው የተቀበልኩ። ቅድም እኛ ኢትዮጵያ እኛን ለገዛቸው 4000 ዓመት 5000 ዓመት እዛ የገባው ሚሳኤልም ይሁን ታንክም ይሁን ምን መንግስት ለመሆን ስለምንፈልግ ያንን ለማስቀረት ነው። እንዋጋቸዋለን አይደለም፣ ማርከን ወደ እናቶቻቸው እንልካቸዋለን። የሚዋጋ ኃይል አይደለም፣ በተፈጥሮ አልተሰጣቸውም። መሳሪያ ይገዙ ይሆናል። ልብና ጀግንነት ምናምን ሰው ቤት ገብተህ ህፃንና ሴት የሚገል ጀግና አይደለም። ስለዚህ መዝነን ምን ብለን ወረኛ እንዳትለኝ ጉረኛ ወይ ቲቢተኛ እንዳትለኝ ስለገመትናቸው ነው። የሀገር ሰራዊት አይደሉም፣ የህዝብ ሰራዊት አይደሉም። የጀግናም ስሜት የላቸውም። ጀግና አይገልህም። ያኺ ካወደቀ ተነስ ይልሃል፣ ካልቆምክ ጥለው ይሄዳል። ተረዳ። እንዳሸነፈ ያውቃል። ፈሪ ግን እዛው በተኛህበት ቦታ ነው ካሸነፈ። ስለዚህ እነዚህ እነሱ ይላሉ ዛሬ ዓለም ጋር የሚወዳደር ነን። የእናንተ ኔጦስ ሲመረቅን የሚናገረው ብርሃኑ ጁላ እንሰማዋለን። በመሬት ላይ ግን ምንም ነገር የለም። ህልም ደግሞ እንደ እውነት አድርገው ሲናገሩ እኔ ብልጽግና ላይ ነው ያየሁት። ህልምም አላዩትም፣ ቅጄት ማለት ነው። ተረዳኸኝ? የዓለም ሰራዊት ነን። ወፍ አትበርም። ይሄ በድሮን እየደበደብን ነው። ጅቡቲ የኢትዮጵያን አንድ ቀበሌ የማታከል በድሮን የአፋርን ህዝብ ያህል በትግስተኛ በረሃ ላይ ያለ እንስሳቶቹ አልቀዋል። ዛሬ ዝናብ የለውም። 30 ዓመት 40 ዓመት ዝናብ ያልዘነበበት ግመሎቻችን ከብቶቻችን ያ ሁሉ ደን የነበረ መሬት ነው ሁሉ ባዶውን ቀርቶ ኤንጂኦ የለ ምን የለ ሁሉ አፍነው ይዘውን ያን ሁሉ ትግስት አድርገን ጅቡቲ ላይ የፕሬዝዳንታችን ምስት እመቤት ውሃ የለንም ውሃ እንደምትቆ እያለው የሚለምን ህዝብ ነው የአፋር ህዝብ።
ያን ህዝብ ድሮን እንደገና ሲመታው በጣም ያሳዝናል። ስለዚህ እናመሰግናለን እለዋለሁ አብይን ስላነቃቃህን። አንተ የሚመስልህ ነገር የለም አፍሪካ ቀንድ ላይ የቀይ ባህር ጉዳይም ሌላም እኛንን የምንወስነው የኤርትራ መንግስት፣ የትግራይ ኃይሎች፣ አፋሮች ሌላም ደግሞ በሰላም ሶማሌ የሚኖር ሶማሌ ወንድሞቻችን ናቸው። ሶማሌ እንደ ሶማሌነት አንጥላቸውም። በሶማሌኛ ስለተናገሩ ማለም ኢሳ 800 ኪሎ ሜትር ይዘውብናል። ከዚህ ላይ ጀምሮ እየገፋ ነው ያመጣን። አሁንም ሊገለን መሬታችን ሊወስድ እናንተ ሸሊኔ ዞር ምናምን ትላላችሁ። እኛ ሀገራችን ከዛ በላይ ነው። የሄደውን ለማስመለስ ነው የምንታገለው። ስለዚህ አይ ጦርነት ካልሆነ እኛ ሰላም የለንም ካሉ ሶማሌን አይወክሉም። ራሳቸው ወክለው ነው የሚመጡት። የአብይ ተላላኪ ሙስጠፌና የሙስጠፌ ግሩፕ ስንገናኝ ቀን እናወራለን። በጀግንነት አይደለም። አወል 40 ጥይት እየከለከለ ውሃ እየከለከለ ሚስጥር እያቀበለ በጅቡቲ የሚያሸሸውን ገንዘብ ለመስረቅ እንዲያመቸው ዜግነት ሳይቀር ጅቡቲ ወስዶ እኛን የሚያስገድለው አወል 40 ጊዜው አልቋል፣ ዘመኑ አልቋል። ስለዚህ ጠብቁን ነው የምንላቸው። አሁን የሚካሄድ ያለው ይሄ ጄኖሳይዳዊ አካሄድ አፋር ከአዋሽ ጀምሮ ውሃ ያለው የከርስ ምድር ውሃ ያለው በየቦታው ጉድጓድ ቆፍሮ ያልታረሰ ድንግል የሆነ መሬት ያለው ማንጎም ቢተከል ወዳው ነው፣ ሌላም ቢተከል ወዳው ነው። እንዳንሰራ ዘራለም እየተራብን አጉል ባህል እየተከተሉ ያሉ እንዲኖሩ አንፈቅድም። እኛ አንፈቅድም። በቻልነው መሰረት ከዝጌር ጋር ሆነን ከወንድሞቻችን ጋር ሆነን እንታገላለን። ለትግራይ ኃይሎች ምልክላቸው ባስቸኳይ ካምፕ ክፈቱልን፣ ሐራ መሬትንም አጽድተን እናንተ አካባቢ እዚህ የሚመሰረቱን ስጋት ለመንቀል ቀን ከሌት አትፍሩን ነው የምላቸው። ድሮ የነበረ አለማወቅና እናንተ አስታጥቃችሁ እንደገና አንደኛው በዚህ ሲቆሰቁስ ወደ እናንተ በግልበጥ የለም። እያነቅን አንገቱን ነው የምንሰብረው። ሰላም ነው የምንፈልገው። ሰላም እንዲመጣ ነው የምንሞተው። ህዝቡ ሰላምና እድገት እንዲያገኘው የምንሞተው እንጂ ከማንም ጋራ እንትን የለም። ቶሎ ብላችሁ ካምፕ ከታች ከላይ እናንተም እኛም በዚህ ደግሞ በአማራም በኩል በኦሮሞ ጉሮሮ ስለሆነ አብረን እንድናንቀው ነው የምንፈልገው። ምናልባት እንደዛ አሁን ይህን መልእክት በደንብ አስተላልፈሃል። የትግራይ መሪዎችም ይሰሙታል ብዬ አምናለሁ። ግን አሁን አፋር የቀይ ባህር ጉዟቸው ስላቆመ ሊሆን ይችላል ብዬ አምናለሁ። ማለት አንድ ጊዜ የተናገርከው ነበረ አፋር ከበባ ውስጥ ነው። በትክክልም ደግሞ ነው ማለት ያን ያልከው ማለት ነው። ጅቡቲ አንስተ ነበረ፣ ዒሳ አንስተሃል፣ የኢትዮጵያ መንግስትም እንደ መንግስት አንስተሃል። ያለው አማራጭ ኤርትራና ትግራይ ብቻ ነው። ስለዚህ አፋር ከኤርትራና ከትግራይ ጋር ያለህ ግንኙነት ማጠናከር አለብህ። ከውስጥህም መታገል አለብህ። አፋር የጦርነት አውድማ ለማድረግ ነው እየተካሄደ ያለው የሚል አስተላልፈህ ነበረ። አሁን እያሉ ያሉት ባህር በር በባሌም በቦሌም እናስመልሳለን ነው። ቃል በቃል ብርሃን ያለውን ልጋብዝህ። ያለን በቦሌም ሆነ በባሌ ህዝባችን አሁን ይኸውና ባህር በር እናገኛለን። በቦሌም ሆነ በባሌ ህዝባችን አሁን 130 ሚሊዮን ነው። በሚቀጥሉት 25 ዓመታት 200 ሚሊዮን ይሆናል። እንዴት በ2 ሚሊዮን ማህበረሰብ ጥቅም የ200 ሚሊዮን ህዝብ ጥቅም ይዘጋል? ፌር አይደለም፣ ፌር አይደለም። ዓለም አቀፍ ህግ አይደለም፣ ሎጂክም አይደለም። በጣም አሳፋሪ ነው። ዶክተር አንድ ነገር ልጠይቅህ ለሳቅም እንዲሆን ይሄ ጠዋት ነው ይመስለኛል ይሄን ንግግር የሚያደርገው የጀመና ምን አይነት ጫት ቢቅም ነው? በጣም ነው ያስቀናኝ። ምርቃና ይሄ ደረጃ ላይ ደርሶ በባሌም ሆነ ቦሌ ባህር ምን ያደርጋል? ምርቃናው በጣም ያስቀናል። እኔ ኢትዮጵያ ያለው ጫት ቅም ነበረ። በእንደዚህ መርቅኛ አላቅም። በእንደዚህ በባሌም ሆነ በቦሌ የ2 ሚሊዮን ህዝብ ጤነኛ ነው። የአንድ ሀገር እኮ መከላከያ ኢተማጆር ሹም ነው የሚናገረው። ፈረንጆች ይሰማሉ፣ ዓለም ሁሉ ይሰማል፣ አፍሪካኖችም ይሰማሉ። እኛ ሰላም ፈላጊዎች ነን። ሰራዊት እኮ የሚገነባው ሰላም ለማምጣት ነው። ሰላም እንድትሆን ነው ሀገሪቱ፣ ከጠላት እንዲከላከል ነው። የሁሉ ብሔረሰብ ልጆች አሉበት። ተረዳ? አፋሮችም አሉበት። የኢትዮጵያም አፋሮች ይሁኑ እንጂ ኤርትራ ወንድሞቻቸው ሲነኩ አይፈልጉም። ተረዳ? መብታቸው እንዲከበር ይፈልጋሉ።
ግን አባዱላም ትናንትና መጥቶ የወሎ ነበረች አፍሰብ ሲል ምን ያህል እንደሚንቁን እዛ ላይ በቃ ትምህርት ያስፈልገው ምንም ያስፈልገው ካርታ ውስጥ አድርገው ሌላም ፖለቲከኞች ነን ተቃዋሚዎች ነን የሚሉትም በእንደዛ ነው የሚያስቡት የአፋርን ካርታ እንደፈለገው ስለው እዛ ያስገቡታል ቅዠት ነው ስስትነት ነው ተረዳ ስስትነት አብይን ወይት እንዳደረሱት ይዩት እናንተም ትቃዣላችሁ ዘላለም የጦርነት አውድማ እንሆናለን እንጂ አታጠፉም ሰው እዝጌር የፈጠረውን እኮ ማንንም አያጠፋም ስለዚህ አይማሩም ለከቺቻን ከአፍጋኒስታን ከሶሪያ ከተለያዩ ዓለም ባንዳ ነው ተረዳ ለሀገሩ የሚያስብ ለሀገሩ ነው የመንስቲ ይዩት ሶማሌን ይዩት ጦርነት በጉልበት የሚሆን ምንም ነገር የለም ቁጭ ብለ ዛሬ ሶማሊላንድ መንግስት ብትሆን ትቃወማለህ እንደ አብደላ ብትለኝ አልቃወምም ነኝ እንደ ሰው ማለት ነው ፖለቲካውን ትተን ማለት ነው ለምን ሶማሌ 30 ዓመት እየተዋጋች ነው እነሱ 30 ዓመት መንግስት አድርገው ህግ አድርገው ልጅ የማይሞቱበት ሴት የማትሞቱበት የማይፈነዳበት በአቅማቸው የሚሰሩ በሰላም አምላክ ነው ከፈጠራቸው ሞቃዲሾ ባንዲራ መታዛ ካልተተከለ ሰላም አትኖርም አልልም ይሄ ለአፍሪካ አውሮፓያኖች ተክለው የሄዱት ቦምብ ነው አፍሪካኖች ማለት ያለበት ምንድነው ፍትሃዊያን እንሆን የውልቀሰብ ስሜት ካለ እንታገል ተረዳህ ግን ፍትህ ያጣ ካለ ፍትሁን ያግኝ ለመገንጠልም ከፈለገ ይገንጠል ነው እንጂ የምትለው አንድ ሆነ ተጨምቀህ የሌላውን አካባቢ ያሰጋል የሌላውን እንትን ያሰጋል የሚበላ ካጣ ሀገር ነው ያከራይም እንደ እስራኤል አይደለም ለምን ከሰማይ ላይ ያለውን ሰይጣን ያመጣም እንደ የሚበላው ለማገኝ ሰላም ካጣ ፍትህ ካጣ አፍሪካኖች ሶማሌላንድ እኮ የመጀመሪያ የሶማሌን አንድነት የደገፈች ሀገር ነች ሀገርነት ተሰጥቷት ወዳው ሞቃዲሾ ጋር የተደበለቀች ሀገር ነች ወዳው በዘር ሲያስብና በጎሳ ፖለቲካ ሲመጣ በአየር የተደበደበች ሀገር ነች ተረዳኸኝ ያ ግፍ አይታይም ሶማሌዎች ይሄ ሁሉ አመት በራብ የሞተው ስንት ሶማሌ ነው አንተ አፍሪካ አንድ ኩንታል እህል አቅርባ ታውቃለች ለሶማሌ እዛ ወንበር ላይ ቁጭ ብለው እነሱ ተላላኪዎቻቸው በላካቸው ልክ አውሮፓያኖች እኛ የነሱ ገቢ ምንጭ ነን አሜሪካኖች የነሱ ገቢ ምንጭ ነን የቻይና ገቢ ምንጭ ነን የራሻ ገቢ ምንጭ ነን አፍሪካ ሀብታም ነች የደህየ ጭንቅላት ያላቸው ተላላኪ የነበረባት ሀገር ነች ዛሬ ግን እንደ ናይጄሪያ ያለ እንደ ቡርኪና ፋሶ ያለ እንደ ማሊ ያለ እየወጣ ነው ተስፋ የሚሰጡ ናቸው እንደዛ እንዲሆን እኛ የፈለግነው መንግስት አንድነታችሁ ምንድነው አንድነት እኮ በፍቅር ሲሆን ነው እንዴ እኔ እናንተ ወንድም ከሆን ካልተስማማን ከቤት አታወጣኝም ያንተ ከሆነ ያባታችን ከሆነ አንከፈልም ወይ ይሸጣል በፍርድ ቤት ይሄ እንደ ሎጂክ ትንሽ አድርገን እንኳን ከፖለቲካው ተብዳስብ እኔ እናንተ ወንድም ነን አልተስማማንም ከአባታችን የቀረ ከሆነ አንከፈልም ወይ ይሸጣል ወይ ቤቱን ሁለት ይከፈል ስለዚህ በፍትህ ማሰብ አለባችሁ ሐሰን ሼክ ሸሪፍ የሚባል አንድ ድራሚስት እንዳወል አርባ ያለ ሌባ የመቃብር መሬት ሳይቀር የሚሸጥ የሶማሊያን ህዝብ አንድ ማድረግ የማይችል እንደ ፌርማጆ ያለውን ጀግና ነቅለው በዘረኝነት አውጥተው እሱ እጅ አስገብተው እሱ ድራማ የተጫወተ መንግስት ነው እንደ ሐሰን ሼክ ሸሪፍ አንዴ አብይ ጋር ይመጣል አንዴ ግብጽ ይሄዳል አንዴ ኤርትራ ይመጣል ፕሬዝዳንት ሲያስ ጋር አንድ ቀን ቃል ተግብሮ ያውቃል እንደ እስማኤል ያለ ቀጭቃጃ እስማኤል ከሱ ይሻላል እንደው እስማኤል አፋርን አጥፍቶ ለመሄድ አገሪቱን የጦር አውድማ የጦር ካምባ አውድማ አድርጎ ከፈለገ ነገር ኢትዮጵያው ጋራ አንድ አድርጊያታለሁ ብሎ አፋርን መብቱንና አገሩን ለማሳጣት የሚታገል ሰው ነው እስማኤል ይሄ ግን የገዛ ሶማሌ ወንድሞችን ብትንትና አድርጎ ቦትላንድ አለ ጁባላንድ አለ ይሄው ሶማሊላንድ አለ ሞቃዲሾ ህዝቡን ቁጭ አድርጎ ወንድማማቾች ነው ምንድነው ችግራችን እስቲ እንስማማ ማንን ትመርጣላችሁ ፍትሃዊያን መምህር ይሆኑ እስቲ ይምጡ አገራችን አንድ ብናደርግ አንድ እንሆናለን ትናንትና መንግስቱ ኃይለ ማርያም ዘርቶ የሄደባቸውን ቦምብ እስካሁን ድረስ መንቀል ያልቻሉ ሶማሊላንድ ለምን ተገነጠ ሶማሊላንድ ሰላም አላቸው ቢያንስ ወጥቶ በሰላም ይገባሉ ሰላት አዛን ሲደረግ ገንዘባቸው አይተሃል ተከምሮ ነው እንት የሚለው ትተው ነው የሚሄዱት በረንዳ ላይ አንዲት ብር የሚያነሳ ሰው ይላል አላግባብ ሰው የደፈረ ካለ በፍርድ ቤት ተፈርዶ ዛው እርምጃ ወስዱበታል ረዳይ ህግና ስርዓት ያለበት ነው ሞቃዲሾ ጋር ተራ አልሸባብ ይላሉ አልጂን ይላሉ የሚያግዘው እስማኤል ዑመር ጌሌ ነው ሶማሊላንድ በሰላም የነበረችው የእስማኤል ዑመር ጌሌ ባልቴ ቤት የሶማሊላንድ ተወላጅ ነች ኸድራ ከዚህ የገባውን ገቢ ሁሉ ወደዛ ያደረገ እነዛን ያቆራቆሶ ነበር አሁን እሱ የኢሳ የበላይነት ጅጅጋ ላይ ያለ የኢሳ የበላይነት ቡትላንድ ላይ ያለ የኢሳ የበላይነት ሞቃዲሾ ላይ ያለ የኢሳ የበላይነት ሶማሊላንድ አሁን ሶማሊላንድ ከገደቡርሲ ጋር ተጋጭተዋል እየተዋጉ ነው
የሰውን መሬት ለመቀማት ኦሮሞም ጋር እየተዋጉ ነበር ተረዳኸኝ እና ይሄ ፍትሃዊያ መሆን አለብን አፍሪካ ቀንድ ላይ አሁን ትግራይ ይው መንግስት ሆኜ ያልተባለች ወይ የኢትዮጵያ አካል ሆና ህዝቡን አወያይተው ምሁሮቹን አቅርበው ሁሉ ነገር ተከፍቶ ከከባ አውጥተው ተረዳኸኝ እገልሃለሁ ይያልክ በየቡና ቤቱና በየሸራቶኑ የምታወራው ወሬ እዛ ትግራይ መቀሌ ውስጥ ይሰማል ተረዳኸኝ 100% ባንዳ የለም ባንዳ እንዳው ትልቅ ባንዳ ነው የሚባለው 80% ነው 20 እንኳን ያመዋል ለህዝቡ ማለትም ባይችል ማለት ነው እዛ ገላቸዋለሁ አጠፋቸዋለሁ አደርጋቸዋለሁ ይያልክ እንደገና ከበባ ውስጥ በአካል ያሳየ መሳሪያ የሚያወርድልህ ማን አለ ሞት አንተ እኮ ለሞት ነው የምትዘጋጅልኝ ለሞት እንደምትዘጋጅልኝ እኔ ያወኩኝ ብረት አላወርድም እኛ እኮ አሁን አፋሮቹ ትልቅ ፋብሪካ ወይ ትልቅ እንትን ለማምጣት ሄዷል ለምንለው ለማምጣቸው መታገል ለራሱ ክብር ነው ሴቶች መውለድ ላይ እየሞቱብን በራብ እየሞቱብን እንደገና ጠላት ተገዝቶልን ጄኖሳይድ እያደረገን እየዳበሱ የቀረውን ቫይረስ የነሰነሱበትን አትክልት ምናምን እየሰደዱ እየሞቱ ለፍራር ሆስፒታል የለንም ዶክተር ለፍራር ሆስፒታል የለንም ኮሪደር እየተሰራልን ነው እስቲ ይሄ ሎጂክ ነው በአላህ እስቲ እንደው በሃይማኖት ለሆስፒታል የለንም ለፍራር ሆስፒታል መዝናኛ በስንት ቢሊዮን ኮሪደር እየተሰራልን ነው ስትለኝ እኔ ይገባኛል ምንድነው የሚቀድመው ለፍራር ሆስፒታል ካድሬ አድርገ ሰው የሚታከምበት ህይወት የሚድንበት ቦታ ነው የሚከምደ ምንትን ሚለው ወይስ የብልጽግና አባል ነኝ ያለ ሌባ ካድሬ ምግብ በልቶ ሆዱ ሲነፋ ወክ ያደረገ እንዲያገሳ የሚሰራ መንገድ ነው የሚበልጠው ይሄ ነው ተረዳኸኝ ሰውን አታታሉልም ነው የምላቸው አማራ ክልል ብንሄድ ከ300 ከ400 በላይ ትላልቅ ሆስፒታል አለ ለፍራር ሆስፒታል አንድ የለንም እኛ አንድ በዚህ ላይ ነው ኢትዮጵያኖች ምናምን የሚሉት መንገዱን ነው የሚፈልጉት መንገዱንም ቀይረውታል የጋላፊ መንገድ ከተበላሸ ስንት አመት አለው በዛ የገቢ ምንጭ አፋሮች ያገኛሉ በሚባል በኢሳ በኩል ኢሳ ከአፋር በወሰደው መንገድ አድርጎ በደርዳዋ ነው የሚገባው የደርዳዋ ከተማ የኛ ከተማ ነች እንመለሳታለን ሚሊዮን መስዋዕት ሚሊዮን ሸሂድ ሱቡ ሚሊዮን ከፍለን እንመለሳታለን ደርዳዋ ላይ ዛሬ ያለ ኢንቨስትና አፋር እንደ ክልል ያለ ኢንቨስት የኦሮሞ ናት ብለዋል በግልጽ ፓርላማ ላይ ነው የተናገረው እንደውም ኢሳዎቹን አስቆጥቶ ነበር እነሱም የኢሳ ናት ሲሉ ነበር እንዴት ነው የአፋር ናት የምትለው እዚህ እኔ በአነጋገር አይደለም በታሪክ ላይ ተጻፋለ አፋሮች እዛ ላይ ነበሩ ኢሳኛን ጄኖሳይድ ያደረገ ኢጣሊያን ከደርዳዋ በላይ 80 የሀገር ሽማግሌ ወስዶ ነው የረሸነው አለ ኃይለ ስላሴም የነበረ ጊዜ ይሄን ነገር እንወያይበታለን እንሰጣቸዋለን ብሎ የሐረር ገጂ አጎቴ ነበር ቃሲም ሸሂም ይዳር ይባላል እንግሊዝ ለቃሲም ሸሂም ነበር ሐረርን ያስረከቡት ተረዳኸኝ የሐረር ገጂ አጎቴ ነበር የኔ አክስቴ ልጅ ነው ያጎቴም ልጅ ነው ግን እንደ ትልቅ ሰው አጎቴ ነው ምለው እሱ ነበር ከዛ በኋላ መሐሙድ አጋዓስ ነበር የሐረር ገጂ የአሰብ ራስ ገዛ ኃላፊ አድርገውት የነበረው እና ወኪል ነበርን እዛ ኃይለ ስላሴ የራሱ አጀንዳ ስለነበረው ተረዳኸኝ በመሳፍንት በገመድ እየተለካ ሃይማኖት ያስቀየሩ ነው የሰጡት ግማሹን ለአማራ ግማሹን ለኦሮሞ ግማሹን ለምናምን ከቦርዶዴ ጀምረ ያለው መሬት የኛ መሆኑን እነሱ ያውቃሉ አባቶቻቸው ቆይት እንደመጣ አሁን ቢጠየቁ ያውቃሉ እኛም እየጠየቅን ነበር እውነቱን ለማውጣት ይሄድ እስከ ድረስ ሰፋሪ እንደሆነና አሁን ግን ያንን ህዝብ እንነቅለዋለን እናባረዋለን ሳይሆን ዋናነቱ የኛ ነው ከኛ ካርታ ውስጥ ገባለች እዛ ተወልዶ ያደገ ግን ክርስቲያንም ይሁን እስላም ይሁን ቤንጤም ይሁን አፋር ይሁን ኦሮሞ ይሁን አማራ ይሁን ትግሬም ይሁን እንደ ሀገር ዜጋ እንቀበለዋለን ብዙህነት ጠሊዎች አለን ዛሬ እኛና ትግራይን እኮ ለማባላት ትልቅ ደረጃ ነበር ተደርሶ የነበረው አፋር ውስጥ የቀሩት ትግራዮች ጠይቃቸው እንደዚህ ያደረጋቸው የለም ብልጽግና እየመጡ ያስፈራሩ በጨለማ የሚያደርጉትን ያደርጉ ነበር ግን በቀን እንደዚህ ዝምቡን እሺ የሚለው አልነበረም ያለው የፖለቲካ ጦርነት እዛው አላቸው እነዚህ ግን ከኛ ጋር የቀረ ህዝብ ነው እንደዛ አይነት ህዝብ ነው የኛ ህዝብ ስለዚህ ይመለሳል እነሱ ባሉት አይደለም እነሱማ ካርታው እስከ ቡሬ ድረስ ነው ካላየህም አንዳንድ ጊዜ እስከ አሰብ ድረስ ይገባል ጅቡቲ እስከ ኦቦክ ድረስ የኛ ነው ይላሉ ጥጀት ያለው ስስታም ብዙ አለ ለምንድን ነው እንደዛ የምትለው ብትለው አፋር ህዝባችን ነው አይልህም አገሩ ግን የኛ ነበር ይላል አፋር ከሰማይ ነው እንደ ይወርደው
ሉሲ የኛ ነች። ኤርትራም እንደዛ ነው ያሉት። ኤርትራ ሀገሩም እናስመልሳለን ሀገሩ የኛ ነው ይላሉ። ህዝቡን አንፈልግ ነው የሚሉት እኮ ትግሬን እናጠፋዋለን። አሁን እነሱ የሚሉት በፊት ምን ነበር መሰለ ጎስጓስ ሐማሴን ምናምን እየተባለ ነበር ጎስጓስ። ተረዳኸኝ? አሁን ሌላ ነው የተፈጠረው። ትግራይ ላይ ጦርነት ሲሆን ደግሞ እስላምና ክርስቲያን ለማባላት ጥባህ ዘለዎም ዮም አትዮም ዝቀስሉ ዝነበሩ ምናምን እያሉ ብዙ ጎስጓስ ተደረገ። አብይ ያልሞከረው እኮ የለም። ምንም ነገር አልተፈጠረም። የሰይጣን ስራ እንደሆነ እናውቃለን። በሁለቱም በኩል መስዋዕት ከፍለናል። አግባብ አይደለም። ዛሬ ያለውን ህዝብ ለመካስ ነው እንባውን ጠርገን ለመካስ። የትግራይ እናት መታ አሰብ ትሰራለች ነገ። የትግራይ ወጣት መጥቶ አሰብ ይሰራል ኢንቨስት ለማድረግ ከፈለገ። የኤርትራ መቀሌ ሄዶ ይሰራል። ቀዝቃዛ ሀገር ነው። እንደዛ ለመሮን ነው የምንፈልገው። ወተን አንድ ህዝብ ሆነን የሰለጠነ ህዝብ ሆነን ኬላ የሌለው የዚህ ደህንነት የዛ ደህንነት አብሮን አንድ ሆነን በአፋር ክልል የገባው የአፋር መንግስትም የኤርትራ መንግስትም የትግራይ መንግስትም አንድ ደህንነት ያጠፋ የሰረቀ የገደለ ጋማውን እየተያዘ በዲሞክራሲ የተመረጠ ለኔ ወግን ላንተ ወግን ወገብህን ልከክልህ ሳይሆን የትግራይ ህዝብ የመረጠው የአፋር ህዝብ የመረጠው። ነገ ትግራይ ላይ ደግሞ አንዱ ጉልበተኛ መጥቶ ካለ አብረን የምንመታው የህዝቡን ምርጫ የምናስቀድምበት ሀገር እንዲሆን አፋርም ላይ ከመጣ እንደዛ ኤርትራም ላይ ከመጣ እንደዛ የሚሆንበት ሀገር ነው የምንፈልገውኛ። ተረዳኸኝ? ፍሪ ምንድነው ለመኖር ትንሽ እድሜ ነው ያለን። አሁን ያው እኔ 40 ምናምን ገብቻለሁ። አሁን በኋላ ስንት እድሜ አለኝ? ለመኖር በሰላም መኖር እንፈልጋለን። መብላት እንፈልጋለን፣ መስራት እንፈልጋለን፣ ጥሩ ኑሮ መኖር እንፈልጋለን። እዝጌር አልከለከለንም። ሀገራችን ወርቅ አለው፣ ሀብት አለው፣ ምን አለው። የሞታው ድማ ዘላለም ክላሽ አሸክመን በረሃ ለበረሃ አንፈልግም። ክላሽ ካሁን በኋላ ፖሊስ ይዘዋል። መከላከያ ለሀገሩ መከላከያ ይዘዋል። ውስን ወታደር ድንበር የሚጠብቅ የሶስቱ አገር ኃይል አንድ ሆነው ውስጥሩ አንድ ቅንጅት መከላከያ እናደርጋለን። እዚህ 20 ሺህ እዛ 20 ሺህ 60 ሺህ ይበቃናልኛ። በደም የሰለጠነ የታጠቀ ከሆነ አንዱ አገር ሲወረር ይገባል፣ አፈር ዲሜ ያበላል። ሌላም ሲወረር አገር የሚከላከል እንጂ ዘላለም ወጣቱ ኮንጎ ለብሶ ገላውን ሳይታጠብ ወር 2 ወር እያደረገ ለምን እንዴ ለምን ተብሎ እስካለ ድረስ ቤተክርስቲያን ይሄደ መስጊድ የሚሄደው መስጊድ ይሄደ ሃይማኖቱም የፖለቲካና የቁማር መጫወታ ሳይሆን ስጌራቸውን እየተገዙ ህግና ስርዓት አክብረው አንድ ሆነው የሚኖሩበት ሀገር ነው የምንፈልገው። እኛ ከፈረንጅ በምን እናሳለን? በጭንቅላት አናስብ። 9 ወር ልጆች ነን፣ በምን እናንሳለን? ይሄ ሲስተም ነው የምንፈልገው። አፋር ነፃነታቸውን ያረጋግጡና ከዛ በኋላ ኤርትራ፣ ትግራይ፣ አፋር ሆኖ አንድ ላይ ኖር ይችላል። ሶስት ኃይል አንድ ቃል ኪዳን መከላከያ ቃል ኪዳን ያደርጋሉ። ካላስ አንዱ ሲነካ ሌላው ሄዶ እንደ ማሊ፣ ኒጀር፣ ቡርኪና ፋሶ እንደዛ ነው የምንፈልገው። እኛ ጅቡቲንም እናጠቃልላታለን ከኛ ጋር 4። አሁን ሞሮኮ እኮ የባህር በር ሰጥቻቸው ያንን የነሱን ፍላጎት አይታ ምን አይታ ወደብ እንዲጠቀሙ ሞሮኮ ፈቀደችላቸው በነፃ ለራሳቸው እንዲገነቡ። ስለዚህ በአርቆ ማሰብ በሰፊ ማሰብ ህዝቡ መሃል ፍቅር ማስተጋባት። እኔ አሁን መጥቼ እስከ መቀሌ ድረስ እኮ መቀሌ እንደዚህ የሚባለው ስም በአፋርኛ እንደዚህ ነው ኖ አይደለም። በጉልበት የተወሰደ በጉልበት ይመለሳል። ዛሬ ኢሳ ድሬዳዋ ኮይት መጣህ ብትለው ድሬዳዋ የመጣው በተወሰነ 1946 አካባቢ ነው የመጣው ወደ ድሬዳዋ። የማን መሬት ነበረ? እዛ ያሉት ኦሮሞዎች ያውቃሉ፣ እኛም እናውቃለን። ሀደሬ ይጠየቅ፣ ሀደሬ ወንድሞቻችን ይጠየቁ። እናንተ አልነበራችሁ ውሸታችሁ ነው ካሉ እኛ እንቀራለን። ታሪክ አለ፣ የተቀመጠ መጽሐፎች አሉ። ዛሬ አይደለም ታሪክ የሚመዘገበው፣ ከአዳምና ሔዋን ጀምሮ የተተገበረ ሁሉ ነገር ተቀምጧል። ግን በጉልበት የሚሆን ነገር የለም። ኢትዮጵያ የምትወኛ ደግሞ ሀደሬ ሰው እርዳታ ብስኩት ምናምን ሲያመጣ የሕክምና ቁሳቁስ አምጥቶ ነው ለወንድሞቻቸው የሰጡት። እኛም ቃል ኪዳን መለስ ምን እንዳለው ታውቃለህ? ከሌላ ጋር ያላችሁትን ጽምዶ ተውና አለው ለአፋር ክልል ፕሬዝዳንት። ለእናንተ የሚቀርቧችሁ ሀደሬ ናቸው፣ በሃይማኖትም በሁሉም ነገር በታሪክም። ከሀደሬዎች ጋራ እንትን አድርጉ፣ በቅራብ አድርጉ፣ ምትሳር አድርጉ፣ በእንደዛ ታድጋላችሁ ምናምን ሲሏቸው የኛዎቹ ያው ሌብነት የሚያስተምር ዝሙት የሚያስተምር ውሸት የሚያስተምር ቅሚያ የሰው የኔ ነው ወደዛ ሄዱ። ይሄ እኔ ያለም ያልኩት ከትልቅ ሰው ፖለቲከኛ ነው የሰማሁት በዛን ጊዜ ስልጣን ከነበር። መለስ ለራሱ ጠርቷልና ለማድረግ ከፈለጋችሁ ከነሱ ጋር ተቆራኙ። እነሱ ለምን
ከምኒልክ ጊዜ በኋላ ይሄ እነሱ የሚሄዱበት መንገድ እንደማያዋጣቸው ዋጋ አስከፍሏቸዋል። ከዛ በኋላ ሲስተማቸውን ቀይረው ወደ ትምህርት፣ ወደ ንግድ፣ ወደ ምናምን ገቡ። ተረዳኸኝ? ዛሬ ራሳቸው እንዴት አሁን የኛ ህዝብ በፊት ብዙ አታለውታል። በዛም በዚህም በዛም ብዙ ጫወታ ተደርጓል። አሁን ግን ያ ጊዜ አይደለም። የኤርትራ መንግስትን የማመሰግነውና ብዙ ማላልፍበት የሚጠላ ሰው አያስተምርህም፣ ውትድርናም አያስተምርህም፣ ሕክምና ትምህርት ቤት ደግሞ በየበረሃው ላይ አዳሪ ትምህርት ቤት አይሰራልህም። ልጁ ከትምህርት ሲሄድ እናትና አባት ታስሮ ልጁን መልሽ ተብሎ ደረጃ እንዲደርስ አይጥርልህም። ተረዳኸኝ? ሊያጠፋህ ነው እሱ የሚሰራ ብለው በፈለገ ነገር አይገባኝም። አይ ሊያጠፋኝ የፈለገ ሰው እንደዚህ እንደ አፋር ክልል እንዳለው ነው። ካድሬነት አይደለም ፍየል መምራት የማይችሉትን ሰዎች አምጥተው የሚሰርቀውን ገንዘብ እየተካፈሉ ትምህርት ቤት እንዳይማሩ መጥፎ ካድሬዎች አምጥተው ከተለያዩ ብሔር ብሔረሰቦች እንዳታስተምሯቸው ተብሎ አፋር እንዳያድግ ዛሬ ትምህርት ቤት ተዘግቷል። የመንግስት ደሞዝ ሰራተኞች ደሞዝ አላገኘውም። እስከ አመት ድረስ ያልወሰዱ አሉ። በረሃብ እንትን እያሉ ኤርትራ ውስጥ እንደዛ ይባላል። 9 ብሔር ችግር አለ። የምን ችግር አለ? ውትድርና ነው፣ አገር መከላከል ነው። ብሔራዊ ውትድርና 5-6 ወር ነበረ። ሁሉም ግንባር ላይ ነው ያለው። እኛ ላይ ብቻ አይደለም፣ 9 ብሔር ላይ ሁሉ ነው ያለው አገር መከላከል። ኤርትራ ደግሞ 3 አመት መንግስት ነበረች አልኩ። ከዛ በኋላ ማዕቀብ ላይ ያለች ምን ያለች አግኝተው ዛሬ ከከለከሉን ሌላ ጉዳይ ነው። ተረዳኸኝ? አንዳንድ ችግር አለ፣ ትናንሽ ችግር አለ፣ እንደ ትልቅ የማይታይ ለህብረተሰቡ ግን እንደ ትልቅ የሚታይ ችግሮች አሉ። አሁን አንድ ኃላፊ ባህር ላይ ስትሄድ እቃህን ይዘርፋል፣ ለመንግስት ትንሽ ገቢ አድርጎ ራሱ ይዘርፋል፣ አሳ እንዳትሰራ ያደርጋል፣ ጀልባህን ይጎትትብሃል፣ ምን ይልሃል፣ እንደፈለገ ያስራሃል፣ ይደበድብሃል። እንደዚህ አይነት ነገሮች አሉ። መስተካከል ያለበት ምንድነው? እኛ እየታገልን ነው የምናስተካው። መንግስት ሁሉ የሚወቀስበት አለ። ይሄ ውልቀሰብ ስራ ነው። ሁለት ነገር አለው። መንግስት ይሄን ሰው ከኃላፊነት ማንሳት ካልሆነ እኛ ከምድር እሱን ማንሳት፣ ከህይወት ከምድር ማንሳት፣ ይሄ የራሳችን ኃላፊነት ነው። መንግስትን አንወቅስበትም። ወንዶች ነን፣ ተፈጥረናል። ከህግ በላይ ከመጣ እኛ ደግሞ ከህግ በላይ እሱን መመከት ነው። ተረዳ? ዝም ብለህ ሁሉም ነገር መንግስት ላይ ማላከክና ማልቀስ አይሰራም። ተረዳኝ? እዚህ ያሉት ግን የተቀናጀ የብልጽግና ግሩፕ ገዳይ ስኳድራ በራብ በችግር እንዳትናገር የተናገረውን እስር ቤት ትግራይ ጋር ሰላም እንፈልጋለን፣ ጎረቤቶቻችን ናቸው፣ በሐዘንም በሰርግም አብረን የነበርነን፣ የእናንተ ጉዳይ አልቋልኛ የኛ ጉዳይ እኮ ቢያልቅም ሌላ ሲስተም ነው ያለው፣ አንተ ለምን ትናገራለህ? እስር ቤት እዚህ የተሰረቀ ነው ፖሊስ ተግባር አይደለም ይሄ ሌብነት የሚለውን እሱን እስር ቤት እንደዚህ የሚያደርጉት ይሄ በጣም አስነዋሪ አስከፊ ታሪክ እኮ አለ። ነገ አሁን እኔ የምናገረው እዚህ ተቀርቷል። ብዙ ሰው ሰጥቶኛል። ነገ ስሞትም ጥሩ ካደረኩ ጥሩ ከተናገርኩም ጥሩ። እነሱ በተግባር የሚያደርጉት 1 ትሪሊዮን 673 ቢሊዮን ነው የተሰራው ሆቴሉ። ጉርጓድ ለማንም አይፈቀድም። ለዛ ሆቴል ጉርጓድ እዛ እንዲቆፈር በድሪል ተቆፍሮ ውሃ እንዲያመጣ ወደ 300 ምናምን ሰራተኛ ያለው ሆቴል ነው አማቹ የሰራው። ከዛም በላይ ይስጠው። ግን የህዝቡን ሀብት እየሰረክ አይደለም። ምን ሰራ? ኢትዮጵያ ላይ ቲራይደር የምትሆንበት ስራ ምን ስራ አለ? ምን ሰራ? ኢምፖርት ኤክስፖርት የለው። ኢትዮጵያ ላይ አስመጭና ላኪ ኢትዮጵያን ሁሉ የሚያከፋፍል ምንም ነገር የለው። ለዚህ ህዝብ የሚደረግበትን ለእርዳታ የመጣውን በኮሮና ዘመን የመጣለ ውሃ ሰውን ያጥለቀለቀ ጊዜ የመጣለ በጦርነት ጊዜ ያመጣለ ከትግራይም ሳይቀር ነው አንበጣና በውሃ ሰው የተጠቀለቀ ጊዜ እርዳታ ያመጡት። ተረዳኸኝ? አሁን ትናንትና ትግራይ ላይ ችግር አለ ሲባል ለሌላ ክልል ይሰጣል። 10 ሚሊዮን 40 ሚሊዮን ሰጠው ይላል። ለትግራይ ወንድሞቻችን ትናንትና ችግር አፋር ላይ ደረሰ ሲባሉ ባላቸው አቅም በአይሱዚ ጭነው ነው ያመጡት። ፍራሽ፣ ምግብ ምናምን አንድ ቀን ተናግሮ ያውቃል? ስለዚህ እነዚህ የነሱ ሲወራ ቢውል ቢያድር እኔ አንድ ነገር አሁንም ለክቡር ፕሬዝዳንት ኢሳያስ አፈወርቂ፣ ለህወሓት ታጋዮች፣ ለህዝባ ግንባር በሙሉ ምልከው የጅቡቲን ፋይል ከእጃችሁ አታውጡ። እኔ በሶስት አፋር አመለካከት ሳይሆን ጅቡቲ ላይ በጣም 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 መጥፎ እኔ ያጎቶቹ ልጆች አልኩ ቶጆራ ላይ አሉ፣ ኦቦክ ላይ አሉ፣ ጅቡቲ ውስጥ ራሱ አሉ፣ ወታደር ኃላፊዎች ሳይቀሩ አሉ። አንድ ነን፣ ቤተሰብ ነን እና ባንዳ አድርገው ይሄን ህዝብ ማድረግ የያዙት በአለም ላይ ታይቶ ተሰምቶ አይታወቅም። የሌላው ሞት እኮ ይሰማል፣ ጅቡቲ ላይ ግን አይደለም። ሚኒስትሩ አፋር ነው፣ ፕራይም ሚኒስትሩ አፋር ነው፣ ውጭ ጉዳይ ሚኒስትሩ አፋር ነው፣ መከላከያ ሚኒስትሩ አፋር ነው።
ባንዳ ለሆድ ተዳዳሪዎች ተረዳ ሲናገሩ ክቡር ፕሬዝዳንት ለረመዳን ያድርሳችሁ ለሻዕባን እንትን ይበላችሁ እሱ እንደዚህ ብሎናል ጠርቶ እንደዚህ በሉ ብሎናል እኛ እንደዚህ እንላችኋለን የሚል ኃላፊ አታገኝ ተላላኪዎች ማለት ነው ስለዚህ የጅቡቲ አፋሮች ብዙ ጊዜ እንዲታገሉ የመከራችሁ የትግል አቅጣጫም ባይሰጧችሁ ዛሬ አዲስ ወጣቶች አሉን አነጋግሩን ባስቸኳይ የጅቡቲን ኃይል ሰርተን የጅቡቲ መንግስትና የጅቡቲ የደህንነት አካሎች እጃቸውን የሚያስገቡበት ኃይል ሳይሆን ከዛ ውጭ ሆነ ለአካባቢው ሰላም ማምጣት የሚችል እስማኤል ዑመር ጌሌ የግለሰብ ወይ የቤተሰብ መንግስት ነው ያለው ያን ሁሉ ሀብት እየዘረፈ አካባቢ የሚወጣበት ይሄ ባንዳ መነቀል አለበት የሱስን ስርዓት ከጅቡቲ መሄድ አለበት ሰላም እንድንሆን ከተፈለገ ስለዚህ የማይቀር ነው ስለሆነ ይሄ ፋይል ከጃችሁ እንዳይወጣ እኔም ለምናችሁ ሩቅ ስለማይ የሚታይ ነገር ስላለ ነው አሁን ሶማሊላንድ ጋር የሚጣላ ይመስላል ለስዓኖት ላይ ወታደሮች መሳሪያ እየላከ ያግዛል ድንበር ላይ ደግሞ ሶማሊላንድ ድንበር ወስዶ የሌለውን አቅም ሙናወራ ለማድረግ ይፈልጋል ስለዚህ ይሄን እስማኤል በጣም 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 ክፉ አደገኛ ሰው ነው ስለዚህ ሰው ለመንቀል ተባበሩን ለማለት ወዳለሁ በአካባቢው ያለውን ኃይል በሙሉ መልካም የመጨረሻ ጥያቄ ላድርገው አጠር አድርገህ እንድታስቀምጥልኝ ምናልባት ቅድም እንደሰማኸው በባሌም በቦሌም ቀይ ባህርን እንገባለን ምናምን ሲል እኔ ደግሞ የሚገርመኝ ከፋኖች ጋር ስንነጋገር የምናገኛቸው መረጃዎች አሉ ሰው የፋኖ ታጋዮች የሞቱ የብልጽግና ሰራዊት ማየት ሰለቸን እስኪሉ ድረስ ነው ሰው እያለቀ ያለው ህዝብ እያለቀ ነው ወጣቶች ናቸው የኢትዮጵያ ወጣቶች ናቸው እነዚህ የኢትዮጵያ መከላከያ አባላት ሆነው የሚመጡትና እያለቁ ነው ህዝቡ ያቅ ይሆን ወይ የሚል አንድ ጥያቄ ተፈጠረብኝና ለህዝቡ ምን ትለዋለህ ህዝቡ እያለቀ ነው ወታደር እያረገ ወጣቶችን እያስገባ እየጨረሳቸው ነው እኔ ቪዲዮዎቹም ስላሉ ቴሌግራም ቻናላችን ላይ ሁሌ እናስቀምጣለን የሚገርም ነው አንደኛ እሱ ነው ሁለተኛ ፋኖና ኦላ እዛ አዲስ አበባ አካባቢ ነው ያሉትና እዛው ሆኖ ሳለ ደግሞ በመቶ ሺዎች የሚቆጠሩ ሰራዊት ነው እዛ ላይ ያለው ዝም ብሎ እንደው ተራ ሰራዊት አይደለም የራሱ የአብይ አህመድ የሚያመጣቸውን ክላሾች ብሬኖች ምናምን የታጠቀ ሸማቂም ያለበት ነው እና አማራ ክልል ደግሞ ስትመጣ እያንዳንዱ ገጠር በፋኖ እየተዳደረ እንዳለ ግብር ይሰበስባሉ ግብር ሰብስቦ ህዝብን ያስተዳድራሉ የሚገርም ነው ያለው መረጃ ሲነግሩኝና እነዚህን ስታይ ወጣቶች እያለቁ መሆኑን እና ኢትዮጵያውያን ኢትዮጵያ ህዝብ ትግራይ ላይ የተሸወደውን አይነት ተሸውዶ ነው አይደለም እንግዲህ ታሪክ ያውጣው ግን እዛ ላይ የተደረገው አይነት ግፍ በህዝብ ላይ ተፈጽሞ በራሳቸው ላይ ትግራይ መሬት የዋጠቻቸው ትግራይን ለመብላት የመጡ ኢትዮጵያውያን ወጣቶች ብዙዎች ናቸው ለዚህ የምታስተላልፈው መልእክት ካለ የመጨረሻ ላድርገው ኦኬ በጣም አመሰግናለሁ አንደኛ ነገር ማወቅ ያለብን አብይ አህመድ ኢንሳ ላይ ሲሰራ የነበረና የኢትዮጵያን ህዝብ በደም አድርጎ ያጠና ጃሱስ ጆሮ ጠቢ ነው እና ዛሬ የኢትዮጵያ ህዝብ ደካማ ጎን ወይት ነው ብሎ እያዳሄየው ያለው ላንዱ ጥሩ ሆንኩልህ ላንዱ እየበታተነው ያለው በዛ ነው በራሱ ገንዘብ በራሱ ሪሶርስ ህዝቡ ጊዜያዊ ጥቅሙን አይቶ ክብሩን መሸጥ እንደሌለበት እቺ ሀገር ወደ መጥፎ መቀበቅ እየሄደች እንደሆነች ማወቅ አለበት አንድ ሁለተኛ ደግሞ የሞት ድግስ ነው ህዝብ ለመቀነስ የሚሰራ ሰው ነው የሚመስለው ሳምንት ለብለብ አድርጎ ከኢማራት ከተለያዩ ቦታ የኢትዮጵያም ሀብቶች ቀላል ሀብት አልነበረም ወደ 500 ምናምን ሺህ የነበረ ነጋዴዎች ይላል የውጭ ሀብታሞች ዛሬ 400 ምናምን 470 ሺህ ነው ወጥተው ትንሽ ነው የቀሩት ይላል ኢትዮጵያን ወደ መቀመቅ እየላከ ነው ልጁ ለምን አይቶ የማያውቀው ገንዘብ አየ ባንኩም በእጁ ነው ሁሉም ነገር በእጁ ነው መከላከያም በእጁ ነው አትጠይቁኝ እሱ ማን ያውቀው ነበር የኢትዮጵያ ፕሬዝዳንት ሲሆን ነው እንጂ ስለዚህ ጠያቂ ተጠያቂ የሌለበት ሀገር አድርጎ አገሪቱን እያመሳት ነው አንድ ለዚህ ሁሉ ምክንያት የሆነው ምትእመማን የለም አንተ ጋር ቀርቤ 3 4 5 ጊዜ ከዛም በላይ ተናግሬያለሁ ቁጭ ብሎ የኦሮሞም ኃይል የትግራይም የአፋርም ኢትዮጵያን ጉዳይ ያገባናል በአሁን ሰዓት ኢትዮጵያውያንን ብለው በፌደራሉ ስር ያሉት ቁጭ ብለው
የመጪ እድላቸውን መወሰን ሬትም ቢሆን ዋጥ አድርገው መወሰን መንግስት ለመሆን እንፈልጋለን የሚሉ አካል ካሉ መብታቸው ተከብሮ ለዚህ ፍራቻ አዲስ አበባ የማናት የምትባለው ቃል ከእውነት የመነጭ እና እዛ ያለው ህዝብ የአንድ ሀገር ህዝብ አይደለም ያ ህዝብ በምን አይነት ሊተዳደር ይችላል ኦሮሞም መንግስት ከሆነ አማራም እንደ መንግስት ከተገነጠለ ትግራይም ኢትዮጵያን በአንድ ላይ ጠቅልለን እንገዛና አትችሉም ማትድከሙ ከውጊያ አትወጡ እቺን ለምልክት ነው መልክላችሁ ዛሬ እኛም እናንተም ትግራይም ኦሮሞም አንድ ላይ ብንሆን ኢትዮጵያን አንድ አርገን አንገዛተው ሶማሌም ቢጨመር ይሄን አትሰቡ ከእውነት የመነጨ በህግና ስርዓት ከልብ የመነጨ እውነታው በፍቅር ላይ የተመረኮሰ አካባቢያችን ላይ ያሉትም ኤርትራም ሱዳንም ኬንያም ሶማሌም ጅቡቲም ያሳተፈ ሁሉን ያቀፈ ፍትህ ያለው አነጋገር ተናግሮ በዶክመንት በህግና ስርዓት ካልሆነ እናንተ በዚህ ስትሰፉ በዛ ይሸነቆራል በዛ ስትሰፉት በዚህ ይሸነቆራል ይሄ ሁሉ ሶማሌ የምታገዘው አለ ሱዳን የምታገዘው አለ ኤርትራ የምታገዘው አለ ጅቡቲም በራሷ ታገዛለች ሶማሊላንድም አሁን በራሷ ታገዛለች የሁሉ እጅ እንዲገባ ያደረገው አብይ አህመድ ነው ሁሉ እጁን ያስገባበት ጉዳይ ስለሆነ በቀላል የሚፈታ ከመሰላችሁ የወሆች ናችሁ ትንሽ የፖለቲካም እኔ ከእናንተ በላይ ሊቅ አይደለሁም ግን ያው የአመፀኛ አስተሳሰብ ያለው በኃይል እንጨፋለን ኃይል የለም አይሰራም በአሁኑ ሰዓት ዓለም ላይ አልሰራም ስለዚህ የኢራን መንግስት እንዴት እየተላወሰ እንደሆነ ያያችሁ ነው ኢራቅ ሱዳን ሶማሌ የመን በኃይል ቢሆን ከአሊ አብደላ ሳሊህ በላይ ኮማንዶና ሰራዊት የነበረዋል ስለዚህ በደም ቁጭ ብላችሁ መፍትሄ ካላገኛችሁ እሱም ያንን አውቆ ነው አዲስ አበባን እንትን የማይለው አማራ ክልል ይሄድ የሚገል ሌላ የሚገለው አዲስ አበባ መጡ ጅጅጋ ሄዳለሁ ብሎ አሁን ጅጅጋ የጦር ኃይል ምናምን እየመሰረተ ነው አየር ኃይል ሳይቀር ወደዛ ሊያግዝ ተረዳኸኝ አዲስ አበባ ስትይዙዛ ስትባሉ ስትቆራቆሱ ደግሞ በዛ ሆኖ እሱ ይገላችኋል ያው መንግስት ነኝ ያለ የሱዳን መንግስት ወደ ቦር ሱዳን እንደወረደ ማለት ነው ስለዚህ አብይ አህመድ ለቅቄ ሄዳለሁ የኢትዮጵያን ህዝብ እፎይታ እንዲያገኝ እኔ ሰው ነኝ ታሪኬን አላበላሽም የሚል ዕውቀት ያለው አይደለም ይሄ የከሰረ አራዳ ነው ስለዚህ ይገላችኋል ያስገባ ነው ሚኒስትሮቹ የሚጠፈጥፈው አሉ መርጦ ነው ደግሞ የሚያመጣው እሱ ዶክተር ነኝ ይላል ከሱ በታች በዕውቀት ያነሱትን ሰብስቦ ነው ፓርላማ ላይ ያጭበጭባሉ ገና ሳይጨርስ ምን እንደሚል ነገሩ እንትን ተረንተረት ነው የሚያወራላቸው አይታል የአንድ ሀገር ፕሬዝዳንት ስንት ችግር ያለባት ሀገር ይዞ ተረንተረት እንደዛ ሆኖ በዛ ሆኖ አንድ ነገር ለመናገር ሰው ስራውን ጥሎ ሁሉ ሚኒስትሮች ቢሮአቸውን ዘግቶ ይመጡን በተረንተረት አውሎ ነው የሚልካቸው ስለዚህ እዝገር ይሆናችሁ ነው የምላቸው አማራ ኦሮሞ የተለያዩ እሳት ቆስቁሷል ውስጣችሁ በአሊኮፕተር አላያችሁም ይሄ እጁን ሰጠ ብሎ ያወጣ ሲወስድ ምን አይነት ጫወታ እንደሚጫወት በዛ መገመት ይችላልላችሁ እናንተ ግን አለን አልፈረስንም ምናምን ለብቻችሁ የምትይዙት የምትመሰረቱት መንግስት የላችሁም ይሄን እውነታ ነው አትጥሉኝ የለም ይሄ ሁሉ ብሔር ብሔረሰቦች በአካባቢያችን ያሉት መንግስቶች የአፍሪካ አንድነት ድርጅት ራሱ ተሳትፎበት ቃል ኪዳን ይሄን የሚጠብቅ ኃይል ከዚህ መንግስቶች ሁሉ ተዋጥቶ የተለያዩ የፖለቲካ የበላይነት ለመውሰድ ከአንዱ ግንና የሚወግኑ ሳይሆን ግልጽ የሆነ ፍላጎት ያለው በፍላጎት የተመረኮዘ ፖለቲካ አካሄድ ካልሄድ አይፈታም አሁን በቅርብ ይጀምራል ታያላችሁ ኤርትራ የትግራይ ኤርትራና ትግራይ አፋር የአብይ አህመድ ብልጽግና ኦሮሞን ጎል ለማስገባት ነው የሚሞክረው የኦሮሞ ወጣቶች ሚላቸው መንግስቱ ኃይለ ማርያም ጨርሶ የኤርትራ በረሃ ይበላችሁ እናንተ ናችሁ ሌላም ብሔር ይኖርበታል አብዛኛዎቹ እናንተ ናችሁ አሁንም ይሄ ውሸታም ያታለለ ለኦሮሞ መንግስት ነው ለኦሮሞ የሚላችሁ ተረንተረት ስለሆነ ልጆቻችሁን አትጨርሱ አገራችሁን መንግስት ለመሆን አለ ስትፈልጉ ነበር እንደ ትግራይ ህወሓት እንዳትበሉ ህወሓት አንድ ኢትዮጵያ ያሉ ነው ህወሓት የተበሉት ሚሊዮን የከፈሉት እናንተ 40 ሚሊዮን ትከፍላላችሁ ስለዚህ ካሁኑ መንግስታችሁን ገንጥሉና ውጡ ይሄ እንደ ምክር ነው የምላችሁ አሁን መንግስት ያላችሁ ፓርላማ ላይ እኛ እንፈልግም ብላችሁ ውጡ ሽመልስ አብዲሳ እንኳን እናንተንና ለራሱ ቡርሃኑ ጁላን እንትናን ይሄ አባዱላን እዛ የሚያወራው ሚስጥር ያመጣ ያቀበለ የኦሮሞን አንድነት በትኖ ለባንድ ለሆዱ ሲሰራ የነበረ ሰው ነው ኦሮሚያን አንድ ያደርጋል እንዳይመስላችሁ የአብይ ተላላኪ ነው ሌላ አባት ፈልጉ ለማማገርሳ ጋር ተነጋገሩ
ጆሃር መሐመድ ጋር ተነጋገሩ። የሃይማኖት ጉዳይ የግል ጉዳይ ነው። በተለያዩ ነገር ከፋፍለዋችኋል። ዛሬ ቤንጤና እስላም አንድ እንደሆኑ ኦርቶዶክሱን እንደሚዋጉ ሌላ እንደሚዋጋ ያስመሰለሱ የሚያደርገው ድራማ አይጫወቱባችሁ። ስለዚህ አንድ ሆኖ የዚህ ሰው የመጨረሻ እንዲያከትም ከተፈለገ እንደ ጨፍላቂዎች በአንድነት ኃይል 4 ኪሎ የገባው ሌላውን ይይዛል ሳይሆን ቁጭ ብለን እንወያይ አላችሁ። ስንወያይ ነጥብ ያለው የሚያዋጣ ሁሉም የሚወክል አካል ቀርቦ መነጋገር አለብን። መታችሁ ቡና ጠጥተን ምን ብለን እንደዚህ ነው እንደዛ ጊዜ ለማሳለፊያ ሁሉ ጊዜ የምታደርጉት እሱ ምንም እንደማታደርጉት ውስጥ ደግሞ ሰግስጎ የሚበተነን የሚያደርገውን ነገር ማለቅ አለበት እላለሁ። አመሰግናለሁ። በጣም አመሰግናለሁ አብደላ። እኔ ለአፋር ህዝብ ድምጽ እንሁን። ለሁሉም እዚሁ የሚመለከተን በቴሌቪዥንም ወደ በኋላ የሚሰሙት ሁሉም አፋር ይሄ ፕሮግራም የሚሰማ የነጻነት ታጋይ የሚባል ሁሉ የአፋር ህዝብ ሲጨቆን ቁጭ ብሎ ማየት ነግበኔ ስለሆነ ይሄ መቃወም አለብን። አፋር በኮማንድ ፖስት የሚተዳደርበት ምክንያት የለም። አፋር የራሱ መሪዎችም አሉት፣ የራሱ ሰራዊትም አለው። አፋር የሚያደርገውን ትግል መደገፍ ይኖርብናል። እኔ ሁሌም ከአፋር ህዝብ ጎን ነው ያለሁት። የአፋር ህዝብ ያውቀኛል፣ ያውቋል ይህንን ሚዲያንም። አብደላ እጅግ በጣም አድርጌ አመሰግናለሁ መረጃውን ስለሰጠህን፣ ትንታኔውም አሁን ባቀረብከው ልክ ስላቀረብክ ከልብ አመሰግናለሁ። መልካም ጊዜ ይሁንልህ። እኔም በጣም አመሰግናለሁ። በቅርብ ቀን ከሰመራ 2 ወር ብያለሁ። እንግዲህ አምላክ ፈጣሪ ይስማን። ከሰመራ እናግርሃለሁ። እንዳውም እንግዳ ሆነ እንቀበልሃለን ኢንሻአላህ። አብሽር። መልካም ያርገው። መልካም ጊዜ ይሁንልህ። ክቡራትና ክቡራን እንደተከታተላችሁት ከአብደላ ጋር ያደረግነው ቆይታ ይመስል ነበር። አብደላ የእጉግ መሰራዊት ቃል አቀባይ ነው። የእጉግ መሰራዊት የአፋር ህዝብ ሲጨቆን ሲጨፈጨፍ ቁጭ ብለን አናይም ብለው የወጡ የአፋር ወጣቶች ያሉበት ነው። በጣም በትግሉም ከድሮ ለአፋር ህዝብ እየታገሉ የነበሩ የድሮ ታጋዮችም የሚመሩት ነው። ሐጂ ኢብራሂም ዑስማን አንዱ ነው። ለዚህ በአፋር ህዝብ ላይ እየደረሰ ያለው ባለፈው በድሮን ተጨፍጭፏል፣ አሁን ደግሞ በኮማንድ ፖስት እናስተዳድራለን እያሉት ነው። ከጎኑ ቆመን ትግሉ እንዲያጧጡፍ ማድረግ እንችላለን ብቻ ሳይሆን ማድረግም አለብን ብዬ ነው ማስበው። አሁንም ከያላችሁበት ሀገር ሰላም እንዲሆንላችሁ እንመኛለን። ይህን ፕሮግራም ወደ ሁሉም እንዲዳረስ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቻናላችንን እያሳደጋችሁ በቴሌቪዥን የምትከታተሉን ደግሞ የደደቢት ቴሌቪዥን መረጃዎች በየጊዜው እንዲደርሷችሁ ብቻ ሳይሆን ደደቢት እየተደላደለች እንድትሄድ ያሏችሁ ተቋማት ምርቶች በደደቢት ቴሌቪዥን በማስተዋወቅ ደደቢትን በመደገፍ ሁሌ እንደምንለው ወደ አካውንታችን ሀገር ውስጥ ወዳለውም ውጭ ወዳለውም ሁሌ እናስተዋውቋለንና ደደቢትን በመደገፍ ህዝባችሁን ልደርሱለት ትችላላችሁ የሚል መልእክት አለኝ። አሁንም ደግሜ ሰላም ይሁንላችሁ። ትግራይ ታዋት